ወንድ መስያ ተጠቀሰችኝ እንዳለ ብዙ ሰው በጣም በመፈለግ ያምናል። የኛ ሙያ ትልቁ ኳሊቲ ፕሮብለም ሶልቪንግ ነው። በቃ ከከበደ እኮ ሲስፋየር እና መጠየቅ ባህያ ሽቶ ባህያ ማስተማር የሚባል ነገር አለ። የመርከብ ድርጅቶች አሉ፣ ለነሱ ነው ብዙ ጊዜ ሲስተም ዴቨሎፕ የምናደርገው። የትኛውም ሙያ እኔ ሴፍ ነው ብዬ አላምንም። አሁን ላይ አዝሎንጋዝ የኤአይን ኢምፓክት ምን ሊሆን እንደሚችል የቀን ስራ ለመስራት መተማ ይቻላል። ወንድ ልጅ ብዙ ነገር አለበት፣ አንተ ጥይት ተተኮስበታል። ይሄ ቁጭ ብላችሁ ቤታችሁ ተቀምጣችሁ በሞባይላችሁ ብቻ ምናምን አይነት ማስታወቂያዎች በጣም ይወራሉ አይደል? በታሰበው ልክ 5 ሚሊዮን ኮደርስ ወይም ደግሞ ዴቨሎፐርስ ይወጣሉ ወይ? እሱ ለኔ ጥያቄ ነው። ለመግጠም ከፈራህ ማሸነፍም ያው ፎርፌ ምርጫ ብትወዳደር ታሸንፋለህ ማለት ነው። ወዳደር መንግስት ነው ለነሱ ነው። እስኪ ውሰደን ወደ ተወለድክበት አካባቢ አንደርስም። ሰላም የተወደዳችሁ፣ በዛሬው ዝግጅታችን ደግሞ ኢንጂነር ብርሃን ነጋን ይዘን መተናል። አብራችሁን ቆዩ። እንደተለመደው በርካታ ጉዳዮችን እያነሳን እንጨዋወታለን። እስከ ዝግጅታችን ፍጻሜ ድረስ ላይክ፣ ሼር፣ ሰብስክራይብ በማድረግ አብረን ነው። ኢንጂነር ብርሃን ነጋ በቅድሚያ ጥሬና ክብርሽ ተገኘ እጅግ በጣም አድርጌ አመሰግናለሁ። እኔም አመሰግናለሁ። ማዕረጉን ግን ከዚህ በፊት ሰምቼው አላውቅም። ሶፍትዌር ኢንጂነር በለው ያ እንግዲህ አቶ ብርሃን ነጋ ነው መታወቂያ የሚለው ነው። የሶፍትዌር ኢንጂነር ነህ። ኢንጂነር ብርሃን ነጋ ብንል ችግር የለውም ብዬ ነው የማስበው። በጣም ብቻ ዌልካም ቱ የኑ ስቱዲዮ። እንኳን ደህና ቆየኸኝ። በእርግጥ ቤተኛ ነኝ እኔ። ዛሬም ስለመጣሁ ደስ ብሎኛል። ዛሬም ደግሞ ሶስተኛ ቀን ነው አራተኛ ቀን ነው የመጣሁና የዛሬው ለየት የሚያደርገው እንግዲህ አንተ እንግዳ ነኝ እስከዛሬ በጣም በርካታ ጉዳዮችን ነው የምናነሳው። እንኳን የመጣህልን። ከዛ በፊት ግን ይህን ዝግጅት ስፖንሰር ያደረገልን ኤምኤች ፈርኒቸርን በተመልካቾች ፊት እጅግ አድርጌ ለማመስገን እወዳለሁ። ኤምኤች ፈርኒቸር ለሆቴሎች፣ ለቢሮዎች፣ ለበርካታ ተቋማት የሚገርሙ እዚህ እንደምታዩቸው ጠንካራ የፈርኒቸር ውጤቶችን ያቀርባል። እንግዲህ እናንተም ደንበኛ እንድትሆኑ ዋና መገኛቸው ከፍየል ቤት ወደ ሰርቪስ 72 ሲሄዱ በጸጋ ህንጻ ወለል ላይ ታገኙዋቸዋላችሁ። በስራቸው እጅግ በጣም ተማመናላችሁ። እንግዲህ ጎራ ብላችሁ ጎብኛቸው። ዛሬ ብቻ አይደለም ስቱዲዮ የመጣው፣ ከዚህ በፊትም አንዴ ሂደቶቹን ለማየት መጣ ነበረ። ከዛ ባሻገር ደግሞ ያንተን ፕሮግራሞች ለመቀረጽ መጣልና እስኪ እንደው አንተ ንገራቸው፣ ምን እንጠብቅ፣ ምን እግርጣለን? እንግዲህ በማህበራዊ ሚዲያ ብዙዎች አይ ቲንክ ያውቁናል ብዬ አስባለሁ። ተለያብረን ፌስቡክ ላይ እና እኔም ለረጅም ጊዜ ኮንተንቶችን እንደዚሁ ሼር በማድረግ በተለይ ከቴክኖሎጂ ጋር በተያያዘ ሪሞት ስራን በተመለከተና እንደዚህ ሙያዊ ነገሮችን ብዙ ጊዜ ከልምድም ሳካፈል ቆይቻለሁ እና አሁን ደግሞ በመጨረሻም ተሳክቶልኝ እንግዲህ በአንተም ስቱዲዮ ሰበብ ነው መሰለኝ የራሴን ዩቲዩብ ጀምሬያለሁ። በጣም አሪፍ። እንግዲህ እንዲህ አይነት ነገር በተለያየ መንገድ የማግኘት መረጃ የማግኘት ችግር ያለብን ብዙ ስለሆነ በዚህ አጋጣሚ ራሳችንን የምንማርበት መድረክ ይሆናል። የዩኒስ ሚዲያ ቤተሰቦች እንግዲህ ብርሃን ነጋ ማን ነው የሚለውን ነገር በተለያየ አጋጣሚ አንተ ብትጠቅሰው ማወቅ ይፈልጋሉና ተመልካቾቻችን እስኪ ብርሃን ነጋ የት ተወለደ፣ የት ተማረ የሚለውን በትንሹ እናነሳዋለን። እስኪ ውሰደን ወደ ተወለድክበት አካባቢ። አንደርስም በጣም ሩቅ ነው አንደርስም። እንደዛ እንዳደርገውና የተወለድኩት በደቡብ ወሎ ዞን መቅደላ የሚባል ወረዳ 020 ቀበሌ ነው። ትንሽ ገጠራማ የሚባል አካባቢ ነው። ከወረዳችንም በጣም ገጠራማ የሚባል አካባቢ ነው። እድገቴ እዛው ነው። ከ1 እስከ 4 የተማርኩት ፊንጫ የምትባል ትምህርት ቤት ነች። ምናልባት ከቤታችን የ1 ሰዓት መንገድ አለው ወደ ትምህርት ቤት ስንሄድ። ባይዘው ለዛ ነው እኛ 11 ዓመት ወይ 10 ዓመት ነው ትምህርት የምንገባው ገጠር። ምክንያቱም ከተማ በ7 ዓመት ትምህርት ይገባል አይደል? ምክንያቱም ትምህርት ቤቱ ቅርብ ነው፣ የሚያደርሰው ፋሚሊ ነው ምናምን። እዛ በራሳችን ደርሶ መልስ ስለሆነ ያን ተራራ ቁልቁለት የመንገዱን ርቀት አይቼ ነው ደግሞ አካባቢ ወጣ ገባ ይበዛበታል። አዎ አንድ ስህተት ዋጋል ምንድነው እድሜን ሙሉ ህይወትን ሊያሳጣህ የሚችል ነገር አለ። ገደል ስለሆነ ድንገት እግር ከሳተ ግን ምንድነው ያደግንበት ስለሆነ አይ ቲንክ አሁን በቅርብ ሲሄድ ከበደኝ። ባላዩ ኑሮ አላምም ነበር። ምክንያቱም እኔ ተወልጄ ያደኩበት አካባቢ ሜዳ ነው። ተራራ የሚባል ነገር ለማየት ረጅም ጊዜ ተጉዘ ነው የምታገኘው። እና እዚህኛው ወሎ ውስጥ ግን በጣም ነው የሚገርም ነው። በተለይ ምዕራብ ወረዳዎች እንደዛ ነው። አሁን መንገድም ቶሎ እንደዚህ ነው የሚረሱት። ስቴዲየም ምናምን ግን አላችሁ እንዴት ነው እኮ ነው የሚያሰኘው። በቃ
ምዕራብ ወረዳዎች በጣም አስቸጋሪ ናቸው፣ ወጣ ገባ ናቸው። ግን አይ ቲንክ ኢትስ ጉድ እኔ ጠቅሞኛል ብዬ አስባለሁ። ምክንያቱም አንደኛ ስትማር ያን ሁሉ ቁልቁለት ያን ሁሉ ዳገት ወጥተህ ወንዝ ተሻግረህ እንደ ቀላል አታየው። ቢኮዝ እየከፈልከ ያለው ዋጋ የሆነ ምክንያት ከሌለ ልከፍለው የምትችለው አይነት አይደለም። ጠዋት ስንት ሰዓት ተነስታችሁ ትምህርት ይደርሳላችሁ? ስንት ሰዓት ትመለሳላችሁ? ያው እንግዲህ 2 ሰዓት ለመግባት የግድ 1 ሰዓት መውጣት አለብን። እኛ ከ1 ሰዓት መንገድ ይፈጃል። ልጆች ነን፣ መንገድ ላይ መቋቋም አለ ምናምን። ግን ምንድነው በህብረት ስለሆነ የምንሄድ ያን ያህል ኖቲስ አናደርገው። በጠዋት ነው የምንወጣው። ለመገናኘት እንዴት ነው መጠራራት፣ ቀደምኩሽ ለመባባል ምናምን ነው ብዙ ጊዜ አላማችን። ግን የ1 ሰዓት መንገድ አለብን። በህብረት ስለምንሄድ ግን አንዳንዴ አቀበቱ ላይ እየሮጥ ልታገኝ ትችላለህ። በዛ ላይ ጨዋታው አለ፣ ሳውቁ አለ፣ ብዙ ነገር ብዙ አታውቀው። ግን እኛ ስንማር ማርፈድ በጣም ያስቀጣል። ስለዚህ ላለመገረፍ ጧት መነሳት እሱ መፍትሄ ነው። እንደዛ ነበር ያደግነው። የሚገርም እንትን ነው። ምን እንትን ነበር? ምን አላማ ነበረ? ተማሪ ያለ ምን መሆን ታስብ ነበር? እንዲሁ ዝም ብሎ ይሄ ነው የምለው ለመናገር ስጀምር፣ ምክንያቱም ሪፈረንስ ትፈልጋለህ አይደል? ለምሳሌ ሰፈር ጎረቤት ዶክተር ካለ እንደንተና ዶክተር ሆናለሁ ትላለህ። እኛ አካባቢ ሁሉም ገበሬ ነው። ኧረ እባክህ። አዎ እንጂ የከሌ ልጅ ተምሮ እንደዚህ ሆኖ አትባሉም? በጣም አሁን እኔ ተወለድኩበት ቀበሌ በኔ ጄኔሬሽን እንግዲህ አሁን 1983 ነው የተወለድኩት። በኔ ጄኔሬሽን እስቲል 10 አልሞላንም ከዩኒቨርሲቲ የተመረ ነው። ትልቁ ሪፈረንስ እኔ ነኝ። እንደው ማካበድ እንዳይሆንብኝ እንጂ እኛ ስንሄድ ምናምን መንግስት የመጣ ምናምን የሚመስላቸው እዛ አካባቢ እንግዲህ የተወለድኩበትን አካባቢ ነው እየጠቀስኩልህ ያለሁት፣ ወረዳ ምናምን አይደለም። እዛ አካባቢ ስትሄድ ብዙ ሰው ስለሌለ በዛ ልክ ነው የሚያስቡ። ችግር ካለም ማህበራዊ ችግር ካለም እንድትፈታላቸው ያማክሩሃል። እንደዚህ ከሆነ የታመመ ካለም እንድታክም፣ የሚሰራ ቤት ካለም እንድትሰራ፣ መንገድም ካለ እንዴት ነው ወንድ መስያ ጠቀሰችኝ እንዳለ እነሱ ትልቅ ሰው መስያቸው ሁሉንም ነገር ያመጣሉ። ግን ያው አይ ቲንክ ዴይ ዲዘርቭ። ምክንያቱም ሁሉም የገረፈኝም የመከረኝም የሆነ አሻራ አስቀምጧል ብዬ አስባለሁ እኔ ላይ። እንግዲህ አላህ አቅሙን ከሰጠን እኔም የማስበው በዛ ልክ ነው፣ እነሱም ልክ ናቸው ብዬ አስባለሁ። ምርጫ ብትወዳደር ታሸንፋለህ ማለት ነው? ሳልወዳደር መንግስት ነው ለነሱ ነኝ። በጣም ደስ ይላል። በቤተሰብህ ያው አባትህ የወታደር ልጅ ነውና ማን ነው አባትህ ወታደር ነውና እውነት ለመናገር አሁን አድገን ስናየው በቃ ይሄ ትልቁ በአንድ ሀገር ውስጥ ትልቁ ነገር ሀገርን መጠበቅ ነውና የወታደር ልጅ በመሆንህ እንግዲህ ብዙ ነገር ያው አባት ወጥቶ ሲታገል ወይም አባት ወጥቶ ሲዋጋ ቤት ውስጥ ወይ ክፍተት ይፈጠራል ወይ የሆነ ነገር ይፈጠራልና ያን ክፍተት እንዴት ሰራኸው? ስንተኛ ልጅ ነህ አንተ? ታገለግል ነበር እንደዚህ ወይ ገቢ ለማምጣት ወይ ስራ ላይ ምናምን ላይ እንትን ትል ነበር? ጥሩ ጥያቄ። አይ ቲንክ የሰራኝ የምለው አንድ እኔ አሁን እንደ ብርሃን አለኝ የምለው ኳሊቲ በጫና ውስጥ ነገሮችን ማስኬድ መቻል እና ደግሞ ዊኒንግ ሜንታሊቲ ያለ ብዬ አስባለሁ። የሆነ ነገር ከጀመርኩኝ ማልወጣው ነገር አይደለም ብዬ አልፈራም፣ እስከ መጨረሻው እሄዳለሁ። ያ ነገር የመጣው ከአባቴ ነው ብዬ አስባለሁ። አንድም እሱ እንግዲህ 1983 የተወለድኩ ብያለሁ፣ 94 ነው ሄደው። 11 ዓመት ልጅ ነኝ ያኔ፣ የመጀመሪያ ልጅ ነኝ። ከባድ ነው ያ በሰዓቱ ምንድነው የሆነው? እሱ ጥሎት የሄደውን ክፍተት ለመሸፈን የነበርኩት እንግዲህ ያው ሌላ አማራጭ ካለ ኦፍ ኮርስ ትሄዳለህ። እኔ አባቴ ወንድም የለውም፣ ስለዚህ የሱን ቦታ መተካት ነበረብኝ። ስለዚህ ገና በልጅነቴ እንደ አዋቂ እንዳስብ ግዴታ ተጥሎብኝ ነበር ማለት ነው። በሰዓቱ ያው የገበሬ ልጅ አይደለሁ፣ ከመሄዱ በፊት ገበሬ ስለሆነ እርሻ ታርሳለህ፣ ከብቶቹን ቴክ ኬር ታደርጋለህ። እናቴንም እንደዚሁ አቅሜ በፈቀደ ሰፖርት ለማድረግ ሞክራለሁ። እነዛ ቻሌንጆች በጣም በጠዋት ኤርሊ መምጣታቸው አይ ቲንክ የበለጠ ጠንካራ እንዲሆን አድርጎኛል ብዬ አስባለሁ። እሱም በጣም ጎበዝ ነው በነገራችን ላይ ፋዘር ማለት የሆነ እንዴት ነው ትንሽ ነገር የሚጥለው ሰው አይደለም። በትንሽ ነገር ስታለቅስ ካየህ እንባታ ባከም ብሎ ሊጨምርልህ ይችላል። የሚያስለቅስ የማያስለቅስ የሚለውን ነገር የሚያስጨንቅ የማያስጨንቅ የሚለውን ነገር በሱ መነጽር ነው ለማየት መሞክረው እና ከማልቀስ በፊት እሱ ቢያዩ ይሄ ነገር ያስለቅሳል አያስለቅስም ምናምን ብለህ እንድታስብ የሚያደርግ ሰው ነው።
በጣም ከባድ ነው። ከባድ አስተሳሰብ ነው። ያ እንዴት መሰለ በጣም ትልቅ የመንፈስ ጥንካሬን የሚያሳይ አንዴ ልጅ እያለሁ የሆነ የዘመዳችን ልጅ ይመጣልና ፋዘርም የዛኔ በፍቃድ መጥቶ በአመት አንዴ ይመጣል። ሰኔ ላይ ነበር የሚመጣው ብዙ ጊዜ ክረምቱን እርሻ አርሶልን ይሄዳል ፋዘር እና የሆነ ነገር ይጨዱ ተብለን ተላክን ከልጁ ጋር ማለት ነው። እና እንትን ምንድን ይሄ እኔ ቀድም ተያይዘን እጄን በማጭድ ቆረጥኩት ማለት ነው። እዚህ ጋር ሁለቱንም ጣቶቼን የቆረጥኳቸው አገር እያዝልኝ አልኩ። ሁለት ጣት እኮ ነው የተቆረጠብኝ ደምቶ ማለት ነው። አዎ ይሄኛው ጭራሹን ወጥቷል። እና በጣም ከባድ ነበረ ለኔ። ሄጄ ሳሳየው ምን ሆነ ነው አለኝ። ይሄ ሁለት ጣት ተቆርጧል። የት ላይ የተቆረጠው አለኝ። የተቆረጠ ሲባል እኮ እንዴት ነው ተቆርጦ የወደቀ እንደዚህ የተለያየ ነገር ነው። ምንድነው እያወራ ያለው ምናምን አለኝ። ከዛ ሳየው አላመመኝም እንደ ነገር ዝም ብዬ ነው እንደ እያለቀስክ ያለሁት ምናምን ብዬ እንደገና ኦፍ ኮርስ ደማይቼ ነው እኔ መጀመሪያ በጣም እያለቀስክ ነበር። ይሄ እኮ ምንም ማለት አይደለም ቴባ አለኝ። ቴባ የማይረባ ማለት ነው የሱ ስድብ። መጨረሻ ላይ ከመሆን ለካ በቃ ወንድ ልጅ ብዙ ነገር አለበት። አንተ ጥይት ተተኮስበታል። ይሄንን መታይ ብለህ ታለቀስ አይገባም አለኝና ተጸጸትኩ ነው የምልህ። በቃ ከዛ በኋላ ወታደር አይደል? አዎ እሱ ማይንድ ሴት አብሮኝ አደገ። አይ ቲንክ በጣም እኔ ወታደር በጣም የማከብረው የወታደር ልጆችም በጣም ሪስፔክት መደረግ አለባቸው በጣም ምክንያቱም ለዛች መስዋዕትነት ሀገርን ለመጠበቅ ሲባል እናንተ ከአባታችሁ የምታገኙትን ነገር አታችኋል ሰጣችኋልና አይ ቲንክ ለአሁን ጥንካሬ ትልቁ እንትንስ ነው። እናመሰግናለን እናንተንም አባትን ለማለት እወዳለሁ። ትምህርት ቤት ውስጥ ወደ ኋላ መለስ ብለህ ስታስብ ምን ዘመናዊ ዕቃ ነበረ? የኔ ትምህርት ቤቶች ብዙ ናቸው። ስለዚህ ጥያቄ ስንት ናቸው? የት እንዴ? እኔ ከ1 እስከ 4 ቤቱኛ ነው የተማርኩት። 90 እናቴ ጋር ሆኜ ማለት ነው። ያው ቤቱኛ ነው የተማርኩት። እዛ ትምህርት ቤት ውስጥ ምን ነበረ? ከ1 እስከ 4 እንትማር ሬዲዮ ነው የማስታውሰው። ሬዲዮ ትምህርት እንደውም ጥሩ ታሪክ እነግርሃለሁ እሱ ላይ ሬዲዮ ነበር። ከ5 እስከ 8 ጀምሮ በስንቅ ነው የተማርኩት። ኦኬ። ከ9 እስከ 12 እንደዚሁ ደግሞ ወደ ወረዳችን ከተማ ማሻ ትባላለች ወደዛ ሄጄ ከ5 እስከ 8 ደብረ ዘይት የምትባል ከተማ ናት። እዛ የስንቅ ተማሪ ነኝ። እስከ 8 ብቻ ስለሆነ ያለው እዛ። አሁን ደግሞ ወደ ሌላ ከተማ ሄደን ደግሞ መቀጠል አለብን። ስለዚህ ከ9 እስከ 12 የተማርኩት ደግሞ ማሻ የሚባል ሌላ ከተማ ነው። እሱ ኦልሞስት የሙሉ ቀን መንገድ ነው እንዳመረጅም መንገድ ነው። እና ወደ ጥያቄ ስመለስ የመጀመሪያው ከ1 እስከ 4 የተማርኩበት ትምህርት ቤት ሬዲዮ ነበረ። እና ሬዲዮ አንድ ነው ያለው። አንደኛ ክፍሎችም ከ1 እስከ 4 ነው ትምህርት ቤቱ። ተራ በተራ እየሄድን እንማራለን። አንድ ቦታ ነው እሱ ስለማይንቀሳቀስ አንድ ቦታ ላይ ሆነው እየሄድን እንማራለን። እና ፋዘር ወታደር ነው ያው እንዳልከውና ሬዲዮ ይዞልኝ ይመጣ ነበር። በጣም ኃይለኛ ሲመጣ ይዞ ይመጣ ነበር። ካለ ደግሞ ያው አንድ ያመጣው ለ3 አመት ሊያገለግል ይችላል። ግን ብዙ ጊዜ ይዞልኝ ይመጣ ነበር። እና እኔ ዓለምን ማቀው በሱ ነው። ሬዲዮ በጣም ተከታታይ ነበርኩ። ስፖርት በሬዲዮ ነው የጀመርኩት። እኔ አሁን ኳስ አርሰናል ደጋፊ አይደለም። ኳስን የጀመርኩት በነደምሴ ዳምጤ በዛን ዘመን ያ ቶክ ስፖርት ማክሰኞና ሐሙስ ተሰማ ነበር ያኔ አርሰናል ምናምን ሲባል። ማክሰኞና ሐሙስ ከ5 እስከ 6 የነበረው ቶክ ስፖርት ማታ የነበረ በጣም የኢቲቪ ኢትዮጵያ ሬዲዮና ቴሌቪዥን ድርጅት የዛኔ የነበሩት ፕሮግራሞች ብትጠይቀኝ በሬዲዮ በአገር አቀፍ ስርጭት ከነሳታቸው ነገር ይችላል ቱ ዛት ኤክስተንት እከታተል ነበር። እና አንድ ቀን ምን አደረኩኝ? ሬዲዮ ትምህርት ስንማር አንድ ቦታ እየተሰበሰብን ከምንቸገር የኛ ክላስ ተማሪዎች ለምን በኔ ሬዲዮ አይማሩም የሚል ሀሳብ ይመጣልኝና ሬዲዮ ያለው ሰው እዛ ሰፈር ተሰብስቦ ምናምን እናንተ ጋር ከተማ አስተዋሩ እንደዛ ሰማለሁ። እና ሬዲዮ ይዤ ነበር። መጨረሻ ላይ አንፎርቹኔትሊ አልሰራም። እዛ ነው መማር ያለብን አንተም እኔ ደግሞ በጣም በሚያስቅ ሁኔታ በሬዲዮ የምንማር ከሆነ እስክሪብቶ ወረቀት ለምን ያስፈልገናል ብዬ ሬዲዮ ብቻ ነበር ይዤ ሄድኩት። ደብተር ምናምን አልያዝኩም። ይገርባል። እንግዲህ በሰዓቱ ከድሮ ነው ከአንደኛ ክፍል ነው የሚጀምረው። መጨረሻ ላይ አይ እንደዚህ አይደለም እስክሪብቶ ደብተር ይዘህ መምጣት አለብህ የክፍል ስራ የሚባል አለ ምናምን ተባልኩኝ። ግን አይ ቲንክ እንዴት ነው ትንሽ አቅጣጫ ካሳየኸኝ ነገሮችን ቶሎ የመያዝ አቅም አለኝ። እና የዛኔ ዳብል ይታለፍ ነበር። አንደኛ ደረጃ ወጥቼ ወደ 2ኛ ክፍል አለፍኩ በዛው አመት ማለት ነው።
ስለዚህ ከ1 እስከ 4 ስማር በ3 አመት የጨረስኩት ማለት ነው እዛ የመጀመሪያው ትምህርት ቤት። ስለዚህ መጀመሪያ የዘገየበት እንደምን ያካካስክ ማለት ነው? 1 አመት አካክሻል። እንዳልኩ በ11 አመት ነው እኛ ጋር ትምህርት የምንጀምር። እኛ ደግሞ በ7 ነው በ6 ነው የምንጀምረው። ያ እንደ ኪንደርጋርተን ምናምን የሚባል ነገር የለም። ዳብል ካለ ያሻሽለዋል፣ ያካክሰዋል። 1 አመት ብቻ ነው ያለፍኩት እንግዲህ እኔ 4 ከ1 እስከ 12 ስትማር ኮምፒውተር አይታል? 11ኛ ክፍል ላይ ያው ያኔ አይቲ ምናምንም ይሰጣል አይደል? አዎ አይቲ የአይቲ ፕራክቲካል 9 ኮምፒውተሮች ነበሩ አስታውሳለሁ። ግን መንካት አችልም። አይተ ብቻ ነው ተፈታ። አዎ የቡርጫሙ የድሮ ምን ፊል አድርክ መጀመሪያ ስታየው? አዎ ምልህ አዲስ ነገር ሳይ በባህሬ እኔ ሬዲዮ አሁን ፋዘርም ሬዲዮ ሲያመጣ እየፈታሁ ውስጥ ያለውን ነገር ለማየት በጣም ጓጓ አይነት ሰው ነኝ። ብዙ ሬዲዮ አበላሽቻለሁ በዛ እና ከሁሉም አቅጣጫ አየሁት። አትወስደው ነገር አትወስደው ነገር ብቻ ኢንተረስቲንግ። ብዙ መንካት አንችልም፣ በቃ ማየት ነው። ከዛ የተወሰኑ ስክሪን ሴቨር መቀየር ምናምን፣ እነዚህ በጣም ቤዚክ ነገሮች፣ እነሱን ነገሮች ሙዚቃ ማጫወቻ የቱ ጋ ነው፣ እንዴት ነው የምከፍተው የምዘጋው፣ ቤዚክ የሆኑ ነገሮችን ነው የሚያሳዩን እንጂ ከዛ በላይ እንደዚህ ወደ ውስጥ ገብተህ መንካት አትችልም። ምክንያቱም ስኬርስ የሆነ ሪሶርስ ስለሆነ ለተማሪዎች ያን ያህል ተጋላጭ እንዲሆን ያን ያህል አይፈቅዱም። እኔ እንደውም ጎበዝ ተማሪ ስትሆን ከፊት ትሆናለህ አይደል? በቃ ተረድቶታል፣ ባሳየውም ቶሎ አንደርስታንድ ያደርጋል። እኔ ደግሞ ትንሽ እሱ ፕሪቪሌጅ ነበረኝ። ፕላስ ዛት ደግሞ እኔም ትንሽ ፈጠን የምል ሰው ነኝ። ሳይጠሩኝ ምናምን ከፊት የትም ሄድ ሰው ነበርኩኝ። አክቹዋሊ አሁንም ነኝ እንዴ። 12ኛ ክፍል ታዲያ በውጤትህ በምርጫ መሰረት ነው ወደ ዩኒቨርሲቲ የገባኸው? እንዴት ነበር ውጤትህ? ወዴት ጆን አረግ? 10ም 8ም 10ኛ ክፍል ፎር ነው የዘጋኸው? ፎር አይደለም 7 ያለኝ አንድ ኤጥዬ ፎር አንድ ኤጥዬ እኮ ፎር ማለት ነው። እሱን ከቆጠር ነው ግን አንድ ሲ ስላለኝ ስሪ ሰብ በጣም ከባድ ታሪክ ነው እሱ። ባላወራው ደስ ይለኛል። ለምን ከሆነ ሰው ጋር የተያያዘ ስለሆነ እኮ ሲ ዝም ብሎ ይመጣብሃል እኮ። የኔ ግልጽ ኮዝ ነበረው። የራሴ ፋውል ነው የእውቀት ይሄ ያለ መረዳት ወይም ጥያቄውን ያለ መመለስ እንትን አይደለም። ታሪኩን ባላወራው ነው የምመርጠው። አይወራ እንጂ እንዴ ምን ችግር አለ? አንደኛ ከሌላም ሰው ጋር የተያያዘ ስለሆነ ኩረጃ ነበር እንግዲህ ባናወራው ነው የሚሻለው ብያለሁ። ለምን አይወራ? ምን ችግር አለ እንዴ? እንደዚህማ አስተማሪ ይሆናል በአንድም በሌላ መንገድ። ኦኬ እሺ፣ እንደዛ ካልክ ሳስኮርጅ ነው የተበላሁት። ተያዘ ወደ ኋላ ያኔ ደግሞ እንደ ጀብድ ስለሚታይ በግድም ደግሞ አስኮርጅ እንኳን ጫና አለ። አዎ በተለይ ማትስ ሲሆን ምን መሰለህ ሰው አቅልሞ መውጣት ነው የሚፈልገው እና እንዳለ ሰው ከኋላ ስለሚነሳ ከአንዳንድ ነው የምትጋለጠው ማለት ነው። የሚሰሩ ሰዎች የተወሰኑ ሰዎች ናቸው የሚሆኑት። የሚፈትነው አካል ፊት ለፊት እንዴት ነው በቃ በአንድ አይነት የምታያቸው ናቸው። እንደዚህ እንዲህ መዞር ምናምን አይጠበቅብህ እና እኔ ለማስኮረጅ ስሞክር ኩዌሽን ሺቴን ይዘውት ወጡ። ፈረመበት ኖ መፈረም ምናምን ሳይሆን በቃ የግማሽ ደርሼ ተማሪዎቹ ሊወጡ ስለሆነ ወደ ኋላ አቀበልኳቸው እዛው ላይ ከብቤ ማለት ነው። ከዛ መጨረሻ ላይ ግን ምንድነው የሆንኩት? ጥያቄውን ይዘውት ወጡ። ከዛ በኋላ ማግኘት አልቻልኩም። ቀሪ የተወሰነ ግማሽ ጥያቄ ሰርቼ ነው ሲያመጣሁት። ግን ጎበዝ ተማሪ ነው በቃ እንተባበረው ምናምን አልተባለም እንደ ትምህርት ቤት? እኔ በባህሪ በቃ ላይክ አንደኛ እኔ ፈተና የምሰራበት የራሴ አካሄድ አለኝ። እንዴት ነው ቀላሎቹ ነው መጀመሪያ፣ ምክንያቱም ስትረስ አለው ፈተና አይደለ? እኔ ስትረስ ውስጥ ራሴ መክተት ስለማልፈልግ ቀላሎቹን ጃምፕ እያለፍኩ ሰራቸዋለሁ። ከዛ ከባዶቹን እንደገና ነው እነሱ ጋር ምን ተራተረ። ስለዚህ ብዙ ሰርቻለሁ ኦልሬዲ ከመጀመሪያ ማለት ነው። በዛ ሂደት ሲያመጣው ለሃለሁ ኢቺሲ ማስታወሻ ሆና ቀረች ማለት ነው። እናንተ ግን አታስኮርጁ ብለን እኛ መልእክት አስተላልፈናል። ግን በዛን ሰዓት አሁን ለምሳሌ ማስኮረጅ መቼም እንደየዘመኑ ያው ኮረጃ ቢሆንም ጫና የሚደረግብሃል። ከሌለ ምን አላገስከውም ትባላለህ፣ ቋጣሪ ትባላለህ፣ በቃ ትገለላለህ ምናምን እና ከባድ ነበር እውነት ለመናገር። የማትሪክ ደግሞ ያለውን ዝና ምናምን ስታይ በጣም ከባድ ነበር። እኔ ምንድነው 8ኛ ክፍል ከ13 ትምህርት ቤት ነበር የነበረው በወረዳ ያኔ እና ከ13 ትምህርት ቤት ሁለተኛ ነው የወጣሁት 8ኛ ክፍል ላይ እንደ ወረዳ ከ13 ትምህርት ቤት ኦቨርኦል ማለት ነው። ኦልሬዲ ጥሩ ስም አለኝ። ብዙዎች ያውቁኛል። እንግዳ የዛኔ 9ኛ ክፍል ስንማር
9ኛ ኤስ ክላስ ነበርኩ እኔ ከኔ ኢማጂን ኤቢሲዲ ብሎ ኤስ ቲ ነበር አስታውሳለሁ ከኛ ጋር እስከ ቲ ድረስ ነበር በጣም ብዙ ነው ግን ከዛ ውስጥ ወደ ፕሬፕ የሚገባው ደግሞ በጣም 11ኛ ክፍል ላይ ስትሄድ እስከ ዲ ኦር እስከ ኤ ብቻ ሆኖ ታገኘዋለህ በጣም ብዙ ተማሪ ይቀነሳል በርግጥ ወደ ኮሌጅ የሚሄድም አለ ያው ከ10ኛ ክፍል ቀጥታ አለፈለት እንጀራ ወጣለት ይሉናል እና ግን ምንድነው ያቺ ታይም በጣም ታፍ ናት እና ሁሉም ሰው ያለውን ሁሉንም አማራጭ ይጠቀማል እና ላይክ ለጎበዝ ተማሪ ጫናው ከባድ ነው ያው እና ተጸጽቻለሁ ተጸጽቻለሁ ይሄ ትልቁ ነገር ነው ግን አጠገብ ያለው ሰው ሳታስኮርጆ ቀርተ ቢወድቅ ራሱ እሱ ነው ድሉን ያበላሽበት ይባላል ከባድ ጊዜ ነው ከዚህ መጣ ሰው መማር አለበት በመኮረጅም በማስኮረጅም ነው በርግጥ በሁለቱም ሳይድ ነው የምትወቀሰው ኮርጃ የተሸለመችም ልጅ አስተውሳለሁ ከሴቶች አንደኛ ወጣች በኋላ ግን ለሷም ሸክም ነው የሆናት ቢኮዝ ትታወቃለች ዩኒቨርሲቲ የተማርከው ያው አዳማ ሳይንስ እና ቴክኖሎጂ እንደሆነ ስታወራ ብዙ ሰምቻለሁና ምርጫህ ነው ፊልዱስ ምርጫህ ነው ወይ እንግዲህ አመጣው አስተማሪዎቼ በጣም ነው የሚወዱኝ እና የባዮሎጂ መምህር ስፔሻሊ ክፍሉ ይባላል በጣም እሱ ነበር የሞላልኝ ዲፓርትመንት መረጣው ሶ በሱ ምርጫ ላንተ የሚሆነውን ያውቃለሁ በጣም ብዙ አታችመንት ስለነበረን ኮምፒውተር ሳይንስ ግን 3ኛ አድርግልኝ አልኩት ቢኮዝ እኔ ኢንተረስተር ነኝ እዛ እንትን ላይ 10ኛ ክፍል ደግሞ አንደኛ ምን አድርገው ያው ሜዲሲን ባይ ዲፎልት ኤችኦ ነው 2ኛ 3ኛ ኮምፒውተር ሳይንስ አደረኩት እና ከዩኒቨርሲቲም 3ኛ ምርጫዬ ከዲፓርትመንት 3ኛ ምርጫዬ ደረሰኝ በጣም ደስተኛ ነበርኩ ምክንያቱም እዚህ አጎቴ ስለነበር አዲስ አበባ በአዲስ አበባ ዙሪያ ነበር እንዲሆን የፈለኩት አዲስ አበባ ዩኒቨርሲቲ ኮተቤ አዳማ እንደዚህ አምቦ ምናምን ነበር የሞላሁት አዳማ ደረሰኝ which is good ከዛ እንግዲህ 2005 ባች ነኝ አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ 2008 ደግሞ ተመረቀን ወጣ ማለት ነው ፍሬሽማን ላይ ምን ጥሩ ገጠመኛል እስኪ የሚያስቅ መቼም ፍሬሽማን ላይ ብዙ ሰው ብዙ አይነት ገጠመኛለውና ፍሬሽማን ላይ አልገጠመን ብንል ራሱ እንዋሻለን እኔ እንኳን አይ የኔ ሳይሆን የጎረቤት ምንድነው የዶርም ከኔ ጎን የነበሩት የነሱ ገጠመኝ እኔ እንዳልኩ አንደኛ የገጠር ልጅ ነኝ መጀመሪያ አዲስ ኢንቫይሮንመንት ላይ ስገባ ብዙ ጊዜ ስካን ነው ማረገው ብዙ ኢንቮልቭ አላረግም ጨዋታም ላይ ምናምን ራሴን እንዴት ነው አዳፕት ማረገው እዛ ኢንቫይሮንመንት ውስጥ የሚለውን ነው ማስበው እንደውም 2004 12ኛ ክፍል እንደተፈተኝ እንደጨረስኩኝ የቀን ስራ ለመስራት መተማ ሄጃለሁ በራ ያን ሁሉ አቆራርጠ yes 12ኛ ክፍል 2 ቀን አይፈጅም ከዛ ያልፍም ከዛ መተማ ደሴ ገባን አደርን ከደሴ ጎንደር አደርን ከጎንደር ደግሞ ምርት ደለጎ ቋራ ምርት ደለጎ የሚባል እዛ ደግሞ ሄደን ከረምቷን ሰራ አድርገው ወደ ዩኒቨርሲቲ ለመሄድ አዎ ያ እንግዲህ የገበሬ ልጅ ስትሆን በሬ ከሚሸጥ ምንድነው አህያ ሽጦ አህያ ማስተማር የሚባል ነገር አለ ስለዚህ በርግጥ ቤተሰቦቼ ለዚህ የሚያንሱ አልነበሩም ምን ለመናገር ግን ወጥቼ አላቅም አንደኛ ከዛ በፊት ስለዚህ መውጣትን ደሴም ሄጄ አላቅም እስከዛ ድረስ አንድ መውጣትን መልመድ አለብኝ ግን እንዴት ነው ፋዘር ወታደር በነበረበት ሰዓት እዚህ ነኝ ይል ስለነበር እና ጂኦግራፊም ደግሞ ጎበዝ ነኝ የተወሰነ ቪዥዋላይዝ ለማድረግ ሞክራለሁ ቢያንስ በካርታ ሶ መተማ ሄጄ መጣው ከዛ እንግዲህ ዩኒቨርሲቲ ገባን የዛኔ እንዳልኩ መላመዱ ላይ ነበር ትኩረቴ እና ይሄ ነው የሚባል ነገር አልገጠመኝም ሆነ ለመናገር ግን በጣም ያሳቀኝ እንግዲህ የግድ ገጠመኝ የራሴ መሆን አይተበቅበትም ብዬ ያው ሙድ ትያያዛለህ አይደል ጫማ ይሸታል እባክህ ውጭ አድርግልን አሉት እውነት መስሎት አጣና በመስኮት አስቀመጠው ከዛ ሁሉም ተሳስቆ አሳመነው በቃ አምኖ ጫማውን ወደ ውጭ አውጥቷል ስለዚህ ምን አሉ እባክህ ዩኒቨርሲቲው ከሚሸት አስገባው የኛ ዶርም ብቻ ይሽታል እሷን አጋጣሚ በጣም ነው የሳቅንበት ያንን ምሽት አቤት ጫዋታ ያው ልጁ ፍሬሽ ስለሆነ ማለት ነው ፍሬሽ ስለሆነ
በእርግጥ እሱ ብዙም አልገረመውም። በጣም ይገርማል። ሰው ልክ እንደ ሃይስኩል እንትነህ የዩኒቨርሲቲ ውጤትህም የተሳካ ሆነ። ብዙ አልነበርኩም ሆነ ለመናገር ግሬድ ላይ እኔ ምንድን ነው ያልፈለግከው ዘርፍ ነበር ላይክ እንዴት ነው የሆነ ነገር እንዲገፋበት መጀመሪያ ልወደው ግድ ነው። ለምሳሌ ቲዎሪ እየተማርኩኝ አዳማ ደግሞ ሞቃት ነው አካባቢው እንደምታውቀውና ከሰዓት በተለይ ያለ ክላስ አቴንድ ማድረግ ግማሹን በእንቅልፍ ነው የምታሳልፈው። እኔ እሱ ፓርት አይመቸኝ። በቃ ኢፌክቲቭ እንደማልሆን እያወቅኩት መግባት ደስ አይለኝም። ክላስ የግድ መግባት ካለብኝ ብቻ ገባለሁ ምናምን። ሳጠናም ስኪል የሚሰጠኝ ነገር ወይም ደግሞ እኔ ላይ ምክንያቱም ብርሃንን እየሰራሁ ነው ብዬ ነው ማስበው። እኔ ስማር የሆነ እውቀት ራሴ ላይ ሲጨምር ሳነብ ሞር ኦፍ ታርጌቴ እሱ ነው። ምክንያቱም እኔ ሰቃይም በለው ጎበዝ ተማሪም ሆኜ አንደኛ ደረጃ ወጥቼ ጥያቄና መልስ ድር አሸንፌ ምናምን ብዙ መጥቻለሁና የተለየ የሰጠኝ ነገር የለም። በቃ ታሸንፋለህ ምንም ማለት አይደለም። ሶ አት ዘ ኤንድ ኦፍ ዘ ዴይ ማተር የሚያደርገው ነገር ግሬድ ሳይሆን ስኪሉ ነው ብዬ አስባለሁ። ሶ በአብዛኛው ሞር ኦፍ የኔ ዳይሬክሽን የነበረው ስኪሉ ላይ ነው። ለዚህ ደግሞ አንድ ማሳያው ግቢ ውስጥ ያላችሁ ሶፍትዌር ሰርታችኋል። ያ 3ኛ ዓመት ላይ ያለን ጓደኛ መረጣ ላይ ጎበዝ ነኝ እንዳልኩ ፋዘር የሚያሳደረብኝ ተጽዕኖ አለ። በጣም ሳምሃው ዲስፕሊንድ ነኝ ብዬ አስባለሁ። እንደው በጣም ጎበዝ ከሚባሉትም ባልሆን ላይክ እንዴት ነው አትሊስት መገኘት የሌለብኝ ቦታ ላይ አልገኝም። በጣም ጎበዝ ነኝ ባለልህም ማለት ነውና ጥሩ ጓደኞች ነበሩኝ። 3ኛ ዓመት ላይ ያለን የዩኒቨርሲቲው የስፖርት ፌስቲቫል የከፍተኛ ትምህርት ተቋማት ስፖርት ፌስቲቫል አዘጋጅ ነበረ። ሶ ያንን ጎል.ኮምን ክሎን አድርገን ልክ ጎል.ኮም ተቋለ ብዬ አስባለሁ። የኳስ የዛኔ ውጤት ምናምን ያው እሱ ነበረ ፕሪሚየር ሊግ ምናምን ኳስ ጨዋታ ሲኖር ሶ እሱን ተመሳሳይ ነገር ሰርተን የዩኒቨርሲቲ ፕሬዚዳንትም ሰርቲፊኬትም የተወሰነ የገንዘብ ሽልማትም ተደርጎልናል የዛኔ እና የዛኔ የነበሩት 4 ልጆች እኔን ጨምሮ አይ ቲንክ አብዛኞቻችን ጥሩ ደረጃ ላይ ደርሰናል ብዬ አስባለሁ። ምናልባት እኔ ልግባ እነሱ ጋር አንዱ አሁን ኮሪያ ነው ያለው ፕሮፌሰር ነው፣ አንዱ ቱርክ ነው ያለው፣ አንዱ እዚሁ አዲስ አበባ ነው። እንደኔ አመረክ ያው እንደማንኛውም ሰው የመንግስት ስራ ቀጠልክ? ገባሁ። የት ነበር? ፌደራል ፖሊስ። በምን ዘርፍ? በሲስተም ዴቨሎፕመንት ዲቪዥን የአይሲቲ ዳይሬክቶሬት አላቸው። ሲስተም ዴቨሎፕመንት ዲቪዥን ውስጥ አመከስ ተኩስ ምናምን ሰልጥነህ ነው ወይስ ኖርማል? እኔ ተኩስ እዛ ኮምፒውተር ላይ ብቻ እኮ ነው እንጂ እንትን የለውም። ሌላ ሰው አሁን እዛ ሲቀጠር ዱብ ምናምን በሲቪል እነሱ ጋር የሰለጠንኩት ትልቅ ዲስፕሊን ነው። የፖሊስ ቤት በጣም ዲስፕሊንድ ናቸው። በጣም ዲስፕሊንድ ናቸው። እኔ ብዙ ተጽዕኖ ማሳደረውብኛል። ስቲልም አሁን ድረስ እንደ ቤተሰብ ነው የማያቸው። በጣም ቅርበት አለን። ይደውሉልኛል፣ እኔም እሄዳለሁ፣ እነሱም ይመጣሉ። ይገርም ነው። ስንት ዓመት ሰራህ ማለት ነው እነሱ ጋር? ዓመት ከ8 ወር። የ2 ዓመት ልምድ ያካበድኩ። አምነውብኝ ብዙ ኃላፊነት ሰጡኝ ነበር። እኔም ኦፍኮርስ አልታመም ዴሊቨር አደርጋለሁ። ግን ፋይናሊ የዛኔ እነሱ ጋር ስሰራ አጎቴ ጋር ነበር የምኖረውና የግል የራሴን ትዳር መመስረት ነበረብኝ። ራሴን መቻል ነበረብኝ። ትዳር ያስከው ገና በልጅነት ነው እንደተመረክ ማለት ነው። እና እኛ ገና ስራ ፍለጋ ብለን ወይም ደግሞ ስራ ኤክስፒሪየንስ ያል በምናስፍበት ሰዓት ነውና በጣም ነው የሚገርመውና እኔ እንጃ ምን ብዬ እንትን እንደምለው እንዴት ወሰንክ? እንደው አልጨነቀህምስ? በምን አስተዳድራታለሁ በምን እንደሚባለው ማለት ነው። እንዴት መሰለህ እኔ የማስበው አንደኛ አሁን መፈለግ በደንብ መፈለግ ሳይሆን ተፈላጊ መሆንን እያሰብኩ ነው የምሰራው። ራሴ ላይ መፈለግ ያለብኝ ነው የማስበው። ለዛ ደግሞ በእርግጥ ብዙ የምከፍለው ዋጋ አለ። በጣም ማንበብ አለብህ፣ በጣም ፕራክቲስ ማድረግ አለብህ እንደ ባለሙያ ለማድረግ ስትፈልግ ማለት ነው። ከዛ ውጭ ግን ይሄ ውሳኔ መወሰን ላይ እንዳልኩህ አሁንም የፋዘር ተጽዕኖ አለበት። ብዙ አልቸገርም። ምንም ነገር ልግባ እንደምወጣው እርግጠኛ ነኝ። አት ዘ ሴም ታይም ግን ምንድነው አይፈተነኝም አይደለም፣ ፈተናውን ለመቋቋም የሚያስችል አቅም አለ ብዬ አስባለሁ። አትሊስት ገንዘብ ኖሮኝ አይደለም። እንደውም በጣም በሚገርም ሁኔታ እንግዲህ ፌደራል ፖሊስ እያለሁ አይደል ያገባሁት እንዳልኩ ሳገባ ነው የወጣሁት ከነሱ ጋር። ደሞዜ 3400 ነበር የዛኔ። ሳገባ እቁብ ሰብስቤ ነው ያገባሁት። ቤተሰብ ማስቸገር አልፈልግም ብዬ ማለት ነው። እና እቁቡን እየጣልኩኝ ቤት ኪራይ 1000 ብር ተከራይቻለሁ። እዚያ አራብሳ ነበር የምኖረው። ከዛ 1000 ብር ደግሞ ጓደኛዬ
እቁብ ግባልኝ አልኩት። አህመድ ዩሱፍ ይባላል። አብሮ አደጌ ነው ከአንደኛ ክፍል ጀምሮ እዚህ አሁን። እሱ ደግሞ እቁብ ገብቷል። ሌላ ብር አበድሮኝ ስለነበር ብድሩን ክፈል ከምልህ እቁቡን ጣልዛው እንዲቀልህ አለኝ። ስለዚህ 1000 ቤት ኪራይ ተከፈለ፣ 1000 ለኔ እቁብ፣ 1000 ለሱ እቁብ አለቀ ማለት ነው። 300 ብር ተረፈኝ። ከ3000 ምናምን ብር ማለት ነው ደሞዝ። እንግዲህ ከሰርግ ስመለስ ማለት ነው። ከሞን በዚህ ልኖር አልችልም። ስለዚህ ስራ መግባት የለብኝም ብዬ አሰብኩ ማለት ነው። በሰዓቱ ደግሞ የለውጡ አካባቢ ነበረ። አስቸኳይ ጊዜያዊ ታውጆ ስለነበረ መልቀቅም አይቻልም። መልቀቂያ ብታስገባም ተቀባይነት የለውም። እኔ ደግሞ በዛ ልኖር እንደማልችል ስለገባኝ ከአያት በባቡር ሄድኩኝ። ሜክሲኮ ስደርስ ሀሳብ ቀይሬ ተመለስኩ። ተግባራዊ ድርጅ ሀሳብ ቀይሬ ተመለስኩ ስራ ፍለጋ። ያ 300 ብር ሳያልቅ ስራ የታክሲ ማጥቼ ቁጭ ሳምል አሁን መፈለግ አለብኝ። ያ ቢካዝ ከዛ በኋላ በምንድን ነው ማኖራት? አሁን እኔ ብር ባጣ በእግሬ ሄዳለሁ ታክሲ ከሌለኝ። ግን በታክሲ የታክሲ የለኝም በእግሬ። አዎ እኔ ሲጀመር በቃ እሷ ይኸውልህ እኔ ምንም የለኝም። ሚስቴ ግን በቃ ንግስት ናት። እኔ ቤቴ እንደዛ ነው እንድትሆን የምፈልገው። በጣም አምቢሽየስ ነህ ልትለኝ ትችላለህ፣ ግን ላይክ ያንን ባህሪ ወደዋለሁ። ሰው ምን ሆነ ስራ ፍለጋ ስራ ስፈልግ ምንድነው በስልኬ ሶፍትዌር ካምፓኒ ሲኒ አዲስ አበባ ብዬ ፈልጋለሁ። አድራሻቸውን ስልክና የኦፊሳቸውን አድራሻ ባገኘሁበት ልክ እዞራለሁ ማለት ነው። ከዛ ግን ምን ጠቀመኝ? ቅድም ያልኩ ነገር አለ። እኔ በጣም በመፈለግ ከምታሳካው ነገር ተፈላጊ በመሆን የምታሳካው ነገር ይቀላል ብዬ ስለማምን ሞክሩኝ ነው የምላቸው። እኔ አቀማለኝ ብዬ አስባለሁ። ለ3 ቀን አሁን ፍሬ ነኝ፣ ምንም ስራ የለኝም። ለ3 ቀን ሞክሩኝ ደን አቅሜን አይታችሁ ከዛ በኋላ ካሳመንኳችሁ ትቀጥሩኛላችሁ፣ ካላመናችሁ ደግሞ እሱ እላችኋለሁ። ሞከርኩኝ። 8000 እከፍልሃለሁ የሚል አንድ ካምፓኒ ያገኘው እጥፍ። ስለዚህ በ4000 እንዴት ነው? አቤት ቆራጥነት! እጥፍ! አቤት ቆራጥነት! ሰው እጥፍ ይዞ ከትዳርም ወጥቶ እንደዚህ በጣም ይገርማል። ያ ምለ ይሄ እኔ ኳሊቲም ነው ብዬ አላስብም ሆነ ለመናገር። ግን ይሄ ዊኒንግ ሜንታሊቲ ኢዝ ኢምፖርታንት ለማንም። እንዴት ነው ቁጭ ብዬ ማልቀስ እችላለሁ እኮ አይደል በዲፎልት ሴቲንግ። ግን ያለችኝ 1% እድል ካለች 99% ፌል የሚያደርግ ቢሆን እንኳን ያችን መጠቀም አለብኝ ብዬ ማስብ ሰው ነኝ እኔ። ሞክረው ይቅር በዛ ልክ ማስብ ሰው ነኝ። ፋይናሊ ተሳካ። 8000 ሳገኝ ግን እንዴት ነው ለ2 ቀን አራዝም ይፍለጋዬን ብሞክር የተሻለ ላገኝ እችላለሁ ከዚህም ብዬ አሰብኩ። እንደገና ልብህ አበጠ ጥጋብ ጉድ። እሺ ከዛ ግን ፋይናሊ አላህ ይስጠው የሆነ ልዑል ይባላል በ13500 ብር ተቀጠርኩ። እንግዲህ ትዳር ብዙ ሰው ከውጭውን ይፈራዋል። ስትመጣ አሁን እንግዲህ ይሄ ባለቤቴ ራህመት ትባላለች። ራህመቱንም ጨምሮ ሰጠኝ ማለት ነው። እና ፈተና እንዴት ነው ምንኛውም ቻሌንጅ እስከምገጥመው ድረስ ያስፈራሃል። ግን ደግሞ አንድ መረሳት የሌለበት ነገር ማሸነፍ የምፈልግ ከሆነ እኮ መጀመሪያ መግጠም አለብህ። ለመግጠም ከፈራህ ማሸነፍም መሸነፍም ያው ፎርፌ ነው እየሰጠህ ያለው ማለት ነው። እኔ እንደዛ ነው የማስበው። መጀመሪያ ገጥመንም እንየው እስኪ አንድ ነገር የምንፈራውን ነገር እስኪ እንግጠመው። እንደገና አስቸኳይ ምንድነው እናሸንፋለን፣ ግን ደግሞ መጀመሪያ እስኪ እንግጠመው። ይሄ ነው ትልቁ ችግር ይመስለኛል። በቃ ከከበደ እኮ ሲስፋየር ምናምን መጠየቅ በማን ከከበደ እዛ ወደ አሜሪካ ተመልሰህ እንትን ትላለህ። በቃ ሞክሬ ነበር አልሆነኝም ትላለህ። አሜዚንግ ነው። እስኪ ስለ ራህሚ ካነሳህ አይቀር እንዴት ነው ጉዳዩ? ማን ጠቆመህ? ፍቅር ነው ወይስ እንዴት ነው? የፍቅር ደብዳቤ ጽፈህ ይሆን ወይስ እንደው አጋጣሚ ለቅሶ ቤት እንዴት ነው ለቅሶ ቤት የተገናኘ ነው? እንደዛ የጓደኛዬ ቅድም አህመድ ያልኩ የሱ ወንድም መጥቷል እና እሱን እንጠይቅ፣ ሚስቱም መታለች እንደዚሁ ከውጭ ነበረች፣ እሷን እንጠይቅ ተባብለን፣ ልጃቸውም ነበረች እዚህ እነ ራህሚ ጋር የምትኖር፣ እሷንም እንጠይቅ እየተባባልን ረጅም ጊዜ አልተሳካለንም እና ይህን አጋጣሚ ተጠቅመን ለምን ዛሬ አንጠይቃቸውም
ለቅሶም አለ በዛው ደርሰን ተባባልና ወጣን። ኦኬ ፋይን ደስ ይለኛል እንሄድ ተባባልን ሄድን። ከዛ ቡና አፍልታ ራሚ ትመጣለች። ቶሎ ነው የምትወጣው ግን እና ቶሎ በጣም ይሄ እንዴት ነው በጣም ነው የምትፈራው እና አድርሳኛ ጋር መድረስ ያለበትን ነገር ቶሎ ሮጣ ትሄዳለች። እንግዲህ ከዛ ፊት አንተዋወቅም። ከዛ እንግዲህ በዛ አጋጣሚ ያየኋት መጨረሻ ምን ችግር አለው ለእሱ ቤቱ ነው ብትጠይቅ እንተዋወቅ አልካት? አይ እሷን ሳይሆን ሌሎችን ሰዎች ጠየቁ። እንዳላገባች ምናምን ነገሩኝ። ምንም ነገር ዛሬ የለውም። ቤትም የጎደለው ትልቅ ሰው ነው የሞተው። ትልቅ ሰው መተካት አለበት አልኳቸው። ዋው የሚገርም ናሬሽን ነው። መስከረም አንድ ነው ያ እሳቸውን አልተካም ለጨዋታ ነው። እንዴት ነው መስከረም አንድ ተዋወቅን። ጥቅምት 17 ሽማግሌ ላኩኝ። ታህሳስ 6 አብረን አንድ መተዋወቅ፣ ጥቅምት 17 ሽማግሌ መላክ፣ አንድ ወር ብቻ። ታህሳስ 6 ተባልን፣ ተጋባን። ህዳር 30 ቤት ተከራይቼ ታህሳስ 6 አብረን ገባንበት። እስከዛ ድረስ እኔ አጎቴ ጋር ነበርኩ እና ከስክራች ከዜሮ አብረን የጀመርነው ራሚ ጋር። እኔ ላይክ አሁን ላይ ምናልባት የዛሬ 5 ዓመት ብጠይቀኝ አሁን ያለኝን ነገር ይኖረኛል ብዬ በጭራሽ ላስብ አልችልም። ግን ምንድነው አሁን ያለሁበት ላይ ሆኜ የሚቀጥለውን እመለከታለሁ። እንደ ባለሙያ ጀማሪ ጥሩ ጀማሪ መሆን እፈልጋለሁ። ቶሎ ወደ መሀል ሰፋሪ መምጣት እፈልጋለሁ። ቶሎ ወደ ሲኒየሮቹ መምጣት እፈልጋለሁ። ሶ ሁሌም ጎል አስቀምጣለሁ። ግን በ8 ዓመት 4 ልጅ አፍርተን እዚህ እንደርሳለን የሚል ግምት አልነበረኝ። መጀመሪያ መኪና ስትነዳ ምንድን ነው የተሰማ ስሜት? እንደሆነ ገጠመኝ ነገር የለህም? በጣም ደስ የሚል ገጠመኝ ነው ይላል እንዳልኩ። እንግዲህ ምንድነው የሆነ ኦፖርቹኒቲ ካየሁ ኦር የሆነ አቺቭ ላደርገው እችላለሁ ብዬ ካሰብኩ እንትን ነው ምንድነው ፍርሃት የለኝም፣ ገባለሁ። እና ስለ መኪና እንግዲህ ኤክሰለራንት የሚባል ካምፓኒ ስንሰራ የሚከፈለን በፎሬን ከረንሲ ስለነበር ባንክ ያመቻቸው ብድር ነበር። ስለዚህ እሱን ኦፖርቹኒቲ መጠቀም አለብኝ። ገባሁበት። ግን እንዴት ነው እዛም ካምፓኒ ለመግባት የሚያስችል አቅም አለኝ ብዬ አላስብም ነበር በፊት። ምናልባት ከአመት በፊት ልትለው ትችላለህ። እሱን ግን ለምን እፈራለሁ? ለምን አልሞክረውም? ምክንያቱም እንዴት ነው በፓርታይም እኔ የምሰራበት ካምፓኒ እየሰሩ ፉል ታይም ደግሞ ኤክሰለራንት የሚሰሩ ልጆች ነበሩ። እነሱ ሲያወሩ ሰማለሁ። እኔም አምቢሽኑ ነበረኝ እዛ የመሄድ። ፋይናሊ ግን ያው ተሳካ። ሲሳካ ግን መኪና ይኖረኛል የሚል ሀሳብ ስላልነበረ በፊት መንጃ ፈቃድ ትዝ ብሎኝ አያውቅም። ስለዚህ መኪናውን ፕሮሰስ ጀምር መንጃ ፈቃዱንም መማር ጀመርኩ ማለት ነው። መጨረሻ ላይ ገዝቼ ግን እኔ ራሴ ልጅ ይዤት የመጣሁት። ዋው በጣም ደስ ከመሸጫው ቤልት ምናምን አላሰርኩም። ሜዳው ላይ እጅ ፍሬንም ሳላወርድ ምናምን የተወሰነ ጉትቻታለሁ። ፋይናሊ ግን አቀበቱ ላይ መሄድ ሲያቀታት ምናምን የባነንኩት። ያው ጀማሪ ስትሆን የምታቆም ነገር አይጠፋም። ሰው ምን ገጠመ ታዲያ? ምንም አልሆንኩም። አዎ እንዴት ነው ይሄ የነርቭ ነገር ነው አይደል? በአብዛኛው ጭንቀት እንዴት ሰው ሲጨነቅ ነርቭ ያን ነገር ኬሪ ማድረግ ይችላል ነው ትልቁ ነገር። እኔ ደግሞ በብዙ ፕሬሸር ውስጥ አልፌያለሁ። ስራ እየሰራሁ ሰዓት ደርሶብኝ አለቀ አላለቀ ትግል ነው ሁሌ። ኤክሰርሳይዝ አድርጓል ነርቭ ያን ያህል አይጨነቅም። ስለዚህ ቀስ እያልኩ ሄዳለሁ እንጂ ሰው ፈልጌ ነው ውሰዱልኝ ምናምን ላይ ነሱ አይደለም። እንደውም ልጄ ነበር ከኔ ኢማጂን በጣም ደፋር ነው። በጣም ይሄኛው እንኳን ትንሽ ራሴም አልወደድኩትም፣ ግን ሰምሃው ወደዋለሁ። ሰምሃው ለምን እንደው ታውቃለህ የሆነ ፈርቼ ምንም ነገር አመጦኝ አያውቅም እና እንዳመልጠኝም አልፈልግም። ያን ያህል በራሴም አልተማመን ሰው አልነበርኩም ምን ለመናገር። ግን ያው አሁን መኪና አዲስ መኪና ስትሰጥህ የተወሰነ መደናገጥ ይኖራል። የለመድከው መኪና የኔን እንዴት ነው አንኮንሺየስ ሆኜ ነዳዋለሁ። የሌላ ሰው ቢሆን ግን ትንሽ ይፈልግ የለም። ያዛ መኪናም ጋይዛኔ መጀመሪያ ጊዜ ተገናኘን። ትንሽ የሚያስፈራ ነገር ነበረው፣ ግን ያ አመጣሁት። ጥሩ። እስቲ ደግሞ ወደ ሙያ እንመለስና ያው እንግዲህ በዚህ በሶፍትዌር ኢንጂነሪንግ ውስጥ ነው እየሰራህ ያለው። በርካታ ሶፍትዌሮችን ድርጅትም አለ አንተ ሶፍትዌሮችን የሚሰራ አሁን ሲኒየር ዲቨሎፐር ነህ እና እስኪ ምንም ጉዳዮችን ነው እየሰራህ ያለው?
የቴት ቦታዎች ላይ ትሰራለህ የሚለውን ነገር በደንብ ደግሞ እስኪ ይህን ጉዳይ እናንሳው። ጥሩ። ይሄ ጥያቄ ብዙ ሰው የሚጠይቅ ጥያቄ ስለሆነ በደንብ ልመልሰው። እንዳልኩ የጀመርኩት ፌዴራል ፖሊስ ነው መጀመሪያ። ከዛ በኋላ ኤልቲአይሲቲ ሶሉሽንስ የሚባል 6 ወር ሰርቻለሁ። ከዛ ከስተር ኮምፒውቲንግ ወደ አመት ከ8 ወር አካባቢ ሰርቻለሁ እዛ። ከዛ ኤክሰለረንት 3 አመት ሰርቻለሁ። ኤክሰለረንት ዋና መስሪያ ቤቱ አሜሪካ ነው። ኦፍሾር ካምፓኒ ነው፣ እዚህ አውትሶርሲንግ ካምፓኒ ነው። እነሱ ጋር 3 አመት ሰርቻለሁ። ከዛ ግን እንዴት ነው ቅድም እንዳልኩ የሚቀጥለውን አያለሁ ነው ሁሌም። መንግስት ቤት ላይ ስትሆን የግል ድርጅቶች ጥሩ ይከፍላሉ ስለሚባል እነሱን ታያለህ። የግል ሆነው ደግሞ በፎሬን ከረንሲ የሚከፍላለ ከተባለ ወደዛ ትመለከታለህ። እነሱ ጋር ሄደ ደግሞ እንደ ኤጀንት አይደሉ እነሱ እንደ ሚድል የሆነ ሚድል ማን አለ ከአሰሪና ሰራተኛው መሀል። እሱን ደግሞ አስወግጄ ደግሞ ዳይሬክትሊ እኔ ለምንድን ነው ማልቀጠረው ትላለህ። ስለዚህ በዛ ሂደት መጣሁ። ፍሪላንሰርም ነበርኩ። ሁሌም በትርፍ ሰዓቴ ወይ አነባለሁ ወይ ተጨማሪ ስራ ይዤ እሰራለሁ እና እንደ ፍሪላንሰር ወደ 11 ሀገራት ደርሻለሁ። በጣም ይገርም ነው። ሎካል ካምፓኒዎች ውስጥ እየሰራሁ ማለት ነው። እነማን ናቸው ሲታስታውሳቸዋለህ? ብዙ ስራ ያገኘሁበት ዱባይ፣ እንግሊዝ፣ ናይጄሪያ፣ ግብጽም ሰርቻለሁ። ኢንዲያ በጣም ብዙ ሰርቻለሁ። ኢንዲያ ከስተመሮች በጣም ነበሩኝ እዛ። ያ አሁን እውነት ለመናገር ሊስት ለማድረግ ቸገራለሁ፣ ግን አስታውሳለሁ እንደቆጠርኳቸው። እንትን ይሄ ምንድነው የዓለም ካርታን ይሰጥህና ስንት ፐርሰንት ከቨር አድርገሃል የሚለውን እሱ ያሳያል። እንግዲህ ሶፍትዌር ዴቨሎፐር አይደለሁ። ሶፍትዌር ዴቨሎፕመንት ሲባል እንግዲህ አፕሊኬሽን ዴቨሎፕመንት ሊሆን ይችላል፣ ዌብሳይት ዴቨሎፕመንት ሊሆን ይችላል፣ ሲስተም ሊሆን ይችላል። ስለዚህ እኔ በዋናነት እነዚህን ነው የምሰራው። የኛ ስራ ደግሞ ላይክ ይሄ ኦቨር ዘ ኢንተርኔት ሊሰራ የሚችል ነገር ነው ናቹራሊ። እኔም ስሰራ የነበረው እነሱን ነው ማለት ነው። አፕሊኬሽን ዴቨሎፕ ማድረግ፣ ዌብሳይት ዴቨሎፕ ማድረግ፣ የቲማቸው አካል አድርገው ለረጅም ጊዜ ያሰሩኝም አሉ እንደዚሁ በሪሞት ዴቨሎፐርነት። እሱን አሁን ሮማኒያ ወደ 6 ወር ሰርቻለሁ። ሳይፕረስ አሁን ኦልሞስት 3 አመት እየሆነኝ ነው። ከዚህ በፊት ደግሞ በኤክሰለረንት ስር ሆነንም አሜሪካ ሰርቻለሁ ለ2 ካምፓኒዎች ያው በእነሱ ስር የነሱ ከስተመሮች። ካናዳ እንደዚሁ አመት ከ2 ወር አካባቢ ሰርቻለሁ። እንግዲህ እነዚህ ኦልሞስት ብዙ ሀገር አዳርሻለሁ። ግን የሚገርም እስካሁን ፓስፖርት የለኝም። ፓስፖርት ነገር እንኳን ብዙ ጊዜ ስትጽፈውም ስለማይ ብዙ ምዝናናበት ጉዳይ ነውና ለምን ፓስፖርት እንደውም እስካሁን የተሸነፍክበት ብቸኛ ቦታ ፓስፖርት መሰለኝ። አይ ምልህ እኔ በነገራችን ላይ አሜሪካ የመሄድ እድሉን አግኝቼ ነበር። ሙሉ ፋሚሊ ሪሎኬት አድርገው። ግን ምንድነው አላህ እንጀራ የኔ ቤት ውስጥ አድርጎልኝ ታክሲ ሰልፍ የለበት እቤት ሆኜ እየሰራው ምንድነው ሌላ ነገር የምመለከተው? ፋሚሊ ታይም እዛ አመቻችቶ ሰጥቶኝ ልጆቼ ጋር ብሬ ሆኜ መስራት የምችልበትን እድል ሰጥቶኝ አሜሪካ ሄጄ ካልተለያየሁ ብዬ ለምንድን ነው የምታገለው? ፓስፖርት ከሳሎን ወደ መኝታ ቤት ለመሄድ አያስፈልግ። ለመዝናናት ትሄዳለህ። እንግዲህ ሲደርስ እናወጣለን። ግን አሁን እንደዚህ የሰለጠኑ ሀገራት ጋር ስትሰሩ አሁን ይሄ እድል እንግዲህ በዚህ ሙያ ይሄ እድል መገኘቱ እነሱ ጋር አንድ አይነት ባለሙያ እጥረት ስላለ ነው ወይስ ደግሞ ምን ወደኛ ይሄን እድል የምታገኙት በኮምፒቲሽን ነው በምንድን ነው? እስኪ እንግዲህ ቅድም እንዳልኩ የኔ ትልቁ ጥሩ ኤሌመንቴ ሁሌም ራሴ ላይ እሰራለሁ፣ አነባለሁ፣ ማድረግ እፈልጋለሁ። በጣም ብዙ ክፍተት እንዳለብኝ የማስብ ሰው ነኝ። እነዛን ክፍተቶች ለመሙላት ሁሌም እለፋለሁ እና ምንድነው አንዳንዴ ቻሌንጅም ሲመጣ ቻሌንጅም ራሱ ከተጠቀምክበት ኦፖርቹኒቲ አይደል። ለምሳሌ አራብሳ ስኖር በነበረ ሰዓት ታክሲ ላይ በጣም ነው የምቸገረው። ግን የሚገርምህ ጧት ሲሄድ መጽሐፍ ትልቅ መጽሐፍ ፒዲኤፍ አውርጄ እሱን አስጠርጄ እንደዚህ በወረቀት አነብ ነበር። ምክንያቱም አትሊስት እውቀት ጨምሬ ያለሁ ብዬ አስቤ ስመለስ ወደ ቤት ያነበብኩት የጨመረልኝ የሆነ ነገር አለ ብዬ ሳስብ የተወሰነ ጊዜ እንዳልባከነ እንዲሰማኝ ያደርገኛል። ካልሆነ ግን ልክ ስራ ቦታ ስትደርስ ይደክምሃል። ረጅም መንገድ ከአራብሳ መጥቼ መገናኛ ድረስ ከመገናኛ መልሶ ሜክሲኮ ሰልፍ ታፍ ነው በጣም ጉልበትን ጨርሰ ደክሞህ ነው የምትገባው። ናፕል አድርግ ነው የምትለው ኢቭን ገና ወንበሩን ስታገኝ እዛ። ስለዚህ አይ ቲንክ እነዛ ነገሮች የበለጠ እያጠነከሩኝ መጥተው መጨረሻ ላይ ለግሎባል ማርኬቱ
ሳላቀው ብቁ ሆኛለሁ። ስለዚህ ኢንተርቪው ኦፖርቹኒቲዎችን እንዴት ነው ኤክስፖዠሩን ካገኘ አሁን በኤክሰለረንት ስር ሆነን ስንሰራ አሜሪካ፣ ካናዳ ያሉ ባለሙያዎች ሲኒየሮቹ የቲሙ ኮር የሚባሉ ሰዎች ማይክሮሶፍት፣ ጉግል የሰሩ ሰዎች ናቸው። እነሱ ጋር መስራትህ የሚሰጥህ ኮንፊደንስ አለ። ፕላስ ቱ ዛት ደግሞ ኢቭን ስትገባ ፍርሃት አለ አይደለ? እንዴት ነው ከነሱ ጋር ቋንቋ አለ እና ብዙ ቻሌንጅ አለው። እሱን እያለፍክ ስትመጣ ነገሮች እየቀለሉ ይመጣሉ። የምጨምረው ደግሞ ራስ ላይ የምጨምረው ዋጋ በዛው ልክ እያደገ ስለሚመጣ ፋይናሊ የትኛውን ቦታ ላይ ገብቼ ብሰራ ፊት አረጋለሁ ብለህ እንድታስብ ያደርጋል። አይ ቲንክ እሱን ኤክስፖዠር ተጠቅሜ ነው እንግዲህ ሮማን ያገኘው። ጥሩ ቲም ነበረ። በጣም ፈጣን ናቸው እነሱ ሲሰሩ። በነገራችን ላይ ፈጣን የሚለው አይገልጻቸውም። ኤቭሪቲንግ ኢዝ ታይም ቦክስድ። 2 ሰዓት ይፈጅብኛል ካልክ በ2 ሰዓት ሰርተ መስጠት አለብን። እኛ ደግሞ ምን አለ መሰለህ 3 ሰዓት ብለው ለሌላ ሰው ሊሰጠው ይችላል። ስለዚህ ሰዓቱን ዝቅ አድርጌ ልደራደር ስልና ስትረስ ውስጥ እንገባለን። በተለይ መጀመሪያ አካባቢ አሁን በጣም የተፈተንኩበት ነገር ነው እሱ እና ግን ምንድነው ደግሞ በጭንቀት ውስጥ በዛ ስትረስ ውስጥ ሆነ ስራውን ሰርቶ ዴሊቨር ማድረግ ደግሞ የሚሰጥ ሳቲስፋክሽን በቃል የሚገለጽ አይደለም። ሰልፍ ኮንፊደንስህም በዛው ልክ ኤክስፖኔንሻል እያደገ ይመጣና አት ኤንድ ኦፍ ዘ ዴይ ይሄ በጣም አስፓየር ስታረግ ስትመኝ የነበረው ነገር እጅ ላይ ታገኘዋለህ ማለት ነው። አሁን እንደ ቀላል ያናግሩኛል ከየትም ግና ለምን የዛኔ የሚመልስልኝ ሊንክድን ላይ ሜሴጅ ልኬላቸው የሚመልስልኝ ማግኘት በቃ አትሊስት አይተነዋል፣ ግን ካንተ የተሻለ ሰው አግኝተናል ቢሉኝም ትልቅ ነገር ነበር። ግን ፋይናሊ እሱም ተረት ሆነና አሁን እነሱ ጽፎልኝ ናምናት አቬለብል አም ኦልሬዲ ኦኩፓይድ ምናምን ስል ያ ብቻ ምንድነው ከጣርክ የሆነ ታይም ላይ ይሳካል። እና ብዙ ሰው በጣም በመፈለግ ያምናል። ለመፈለግ ነው መሰራት ያለበት ያምናል። ነው ይበዛና በጣም ደስ ይላል። ትልቅ እንትን ነው። አሁን ላይ ያው እኔም አንዳንድ ጊዜ ሳይ እንግዲህ የተለያዩ መርከቦችንም ስትካተል ምንስትል ምናምን ያያለውና የሰሞኑ የሆርሙዝ ሁኔታና ወቅታዊ ጉዳይና ያንተ ስራ እንዴት ነው? እስኪ አሁን የምሰራው ሳይፕረስ ነው። ሳይፕረስ ኒኮሻና ከተማ ውስጥ ያለ ካምፓኒ ውስጥ ነው የምሰራው። እዛ ደግሞ እነሱ 360 ዲግሪ አገሪቷን ካየህ በውሃ የተከበበች ናት እና ወደቦች አሉ፣ ብዙ የመርከብ ድርጅቶች አሉ። ለነሱ ነው ብዙ ጊዜ ሲስተም ዴቨሎፕ የምናደርገው። እንግዲህ የኛ ሙያ እንዴት ነው ፕሮብለም ስቴትመንት እስከመጣ ድረስ የሆነ ችግር ሆስፒታል ሲስተሜን አውቶሜት ማድረግ እፈልጋለሁ፣ ኦር ሂውማን ሪሶርስን እንደዚህ ማድረግ እፈልጋለሁ፣ ትምህርት ቤቴን እንዲህ ማድረግ እፈልጋለሁ የሚል እስከመጣ ድረስ መስራት ነው የኛ ቢዝነሱን አንደርስታንድ ታደርጋለህ፣ ትሰራለህ እና ኢንዱስትሪ የሚገድበው አይደለም። የትኛውም ኢንዱስትሪ ላይ ገብተህ ምክንያቱም የኛ ሙያ ትልቁ ኳሊቲ ፕሮብለም ሶልቪንግ ነው፣ ችግር መፍታት ደግሞ የመጣውን ችግር ሁሉ ነው። እንደዚህ ተመርጦ የሚሰጠ ችግር የለም። አላማውም የትምህርቱም አላማ ይሄ ነው። እንግዲህ ይሄ ነው ዋናው አላማ። ቅድም ለግሬድ ብዙ አልጨነቅም ስለ የነበረው እዚህኛው ፓርት ላይ ግን በደንብ ነው የሰራሁት። እዚህ ላይ በደንብ ነው የሰራሁት። ያ ዋጋም ከፍሎኛል ብዬ አስባለሁ። እንግዲህ ድርጅትም አለ ስካይሀብ የሚባል ድርጅት። ስካይሀብ ብዙ አልሄድንም። እሱን ሌላ ፊውዥን አይቲ ኮንሰልተንሲ የሚባልም አለኝ ከሌላ ፓርትነር ጋር የተጀመረ ገና አዲስ ቢዝነስ ነው። ብዙ አልሄድንም ሆነ ለመናገር ግን እንዴት ነው ሁሌም ትራንዚሽን አለ አይደል? አሁን እንዴት መጀመሪያ ላይ መንግስት ቤት ሰርተህ ወደ ግል ድርጅቶች መጥተህ የውጭ ድርጅቶች ሂደህ ሰርተህ ከዛ በኋላ ምን ልታረግ ትችላለህ? የራስህን የሆነ ነገር ኦን ማድረግ ነው የምታስበው። ኦን ቶፕ ኦፍ ዛት ደግሞ የልጆች አባት ስትሆን እንግዲህ ሰው 35 ዓመት ከሞላው በኋላ ልብም እንደገና እንዴት ነው ማደግ ይጀምራል አይደል? ልብ በ40 ዓመት እንደሚባለው። ስለዚህ ለልጆችም የሆነ ነገር ትተህ መሄድ አለብህ። ምክንያቱም የኔ ሙያ እኔ ሞትኩ ቀን አብሮኝ ነው የሚሄደው። ስለዚህ እሱን ማሰብ መጀመር ነበረብኝ። ቢዝነሱን ጀመረን። አሁን በፊውዥን አይቲ ኮንሰልተንሲ ጥሩ እየሄድን ነው። ስካይሀብ እንኳን ያን ያህል እንዳሰብኩት አልሄደልኝም። ያ ግን ትልቁ ቻሌንጅ ያደረገኝ ነገር ምንድነው ትራንዚሽኑ ስሙዝ መሆን መቻል አለበት። ምክንያቱም እኔ አሁን ፋሚሊ እመራለሁ፣ ቤተሰብ ሰፖርት አደርጋለሁ። በዛ መሀል አንዱን ስራ አቋርጬ ሙሉ በሙሉ እንደገና እዚህኛው ላይ ልፍጋና የሆነ ቦታ ላድርሰው ልል አልችልም።
ላይክ ያንንም እየሰራሁ ይህንም ሳይድ ባይ ሳይድ ማስኬድ መቻል አለብኝ። ለዛ ደግሞ የተወሰነ የሚገባውን ያክል ጊዜ እንዳልሰጠው አድርጎኛል። ግን ያ ኢስ ፕሮሚሲንግ ዞሮ ዞሮ እኔ ሙሉ ጊዜ መስጠት ሲጀምር የምፈልገው ደረጃ ላይ እንደማደርሰው እንግዲህ ካለ በታች እርግጠኛ ነኝ። ምክንያቱም ሰበቡን በማድረስ ብዙም ስለማልታማ ያ ከዚህ ጋር በተገናኘ ብዙ ወጣቶችን እውነቱን መናገር ማበረታታት ያስፈልጋልና ምን አይነት ኦፖርቹኒቲ ነው ጊዜው ያለው። አሁን ደግሞ የኤአይ ዘመንም ነውና ምን እንደው ራስን በራስን ለማስተዳደር ሁላችንም ምን የመሰለ ስማርት ስልክ ይዘናል። እንደው ጭራሽ ታናናሾች ምትላቸው ይብሳሉ ከኛ በስልክና ከዚህ አንፃር ምን አይነት ኦፖርቹኒቲ ያላችሁ? በጣም ትልቅ እድል አለ። በነገራችን ላይ አሁን አንደኛ ኤክስኪዩዝም እንዴት ነው አሁን ላይ የማይሸጥ ነገር ምን አለ? አንተ እኔን ቀርጸህ ቪዲዮ ትሸጣለህ አይደል? ዩቲዩብ ላይ ቪዲዮ ይሸጣል። ቢኮዝ ገንዘብ ጀነሬት እስካደረገ ድረስ ተሸጠ ነው አይደል? ምን ነው ቢኮዝ ሰርቪስ እውቀት ይሸጣል፣ ጽሁፍ ይሸጣል። አሁን ምንድነው ትክክለኛ ጊዜውን ትክክለኛ ቦታውን ምንድነው የሚፈልገውን ነገር የሚለውን መረዳት አለመቻል ነው እንጂ አሁን ላይ ወደ ገንዘብ የማይቀየር በተለይ አቴንሽን ጋር የተያያዘ የሰዎችን አቴንሽን ሊይዝ የሚችል ነገር ከሆነ ምንም ነገር ይሸጣል፣ ምንም ነገር ወደ ገንዘብ ይቀየራል። እና የግድ በዚህ ፊልድ ላይ ገንዘብ ለማግኘት ሶፍትዌር ኢንጂነር መሆን አይጠበቅባቸውም። ሶ ኢንተርኔት ትልቅ እድል ነው። ሊያጠፋም ሊያለማም የሚችል ነገር ነው። ሶ ምናልባት ኢንተርኔት ቤታችን ባይኖር የሆነ መማር የፈለግነውን ነገር ፍለጋ እንሄድ ነበር አለበት። እጃችን ላይ ሲሆን ግን ዋጋውን አረከስ ነውና ላይ ዋይፋይ ምናምን ብዙ ነገር ስናገኝ ምንም ነገር አልመሰላለ። ጎረቤት ላይ ይኖራል መቼም ቤትም ቦታ ላይ አክሰስ አለ። ያ እና ሰው በተለይ ከተማ አካባቢ ላሉ ሰዎች ነው እንግዲህ ይሄን እያወራን ያለ ነው ለታርጌት በተለይ ኦፖርቹኒቲ ላላቸው ስማርት ስልክ ላፕቶፕ ላለው ምናምን እና እንዴት ነው አንድ ሰው መዝናናት ቀላል ነው አይደለ? ለምሳሌ 8 ሲዝን ያለው የሆነ ተከታታይ ፊልም ለማየት አይደክመውም። ፊልም ሲሆን አንድ የ3 ሰዓት ወይ የ4 ሰዓት ቪዲዮ ግን ኤዱኬሽናል ሲሆን ታግሶ ማየት አይፈልግም። አት ዘ ሴም ታይም ደግሞ ያው ሰው እንዴት አድርጌ ነው ኢንተርኔት ላይ ገንዘብ መስራት የምችለው ብሎ ይጠይቃል። ያው ተመሳሳይ ሰው ያችን 3 ሰዓት ዋጋ ከፍሎ መማር ያቃተው ሰው ስለ ገንዘብ ማሰብ የለበትም። because like እንዴት ነው there is no free lunch አይደል? ምሳ መብላት ከፈለክ ማድረግ ያለበትን ነገር ማድረግ አለብህ። ሶ ሪሶርሱን እንደ ተራ ነገር መቁጠር ነው እንጂ እውነት ለመናገር ቅድም የጠራኸው ቁጥር ብዙ አለ ከዛም በላይ። ምክንያቱም ለምን መሰለህ እንበልና በ2000 በ3000 በ4000 በ5000 ውጭ ያሉ ዘመዶቻቸውን ቢጠይቋቸው የወር ደመወዝ ለሰራተኞች አይደለ? ያ ሶ እነዛ ጁኒየር ሆነው የሚያገኙትን ጀማሪ ሆነው የሚያገኙትን እዛ አንተ ሲኒየር ሆነ ማግኘት ካልቻልክ ምንም ባለሙያ ሆንከው። ስለዚህ ላይክ በዛ ካልኩሌሽን ገብተው ስንታችብ ማድረግ እንችላለን የሚለውን በቁጥር ማግኘት ይችላሉ ብዬ አስባለሁ። ግን ሊሚት የለውም። በጣም ብዙ ገንዘብ ልታገኝ ትችላለህ፣ ግን ኢሳብቱ ይሪፈርት የሚገባውን ነገር እስካረክ ድረስ ገንዘቡን ማሳካት ብዙ ከባድ አይደለም። ያው ይመስለኛል ብዙ ሰው ይሸሻዋል ይመስለኛል። እንደዚህ አድርጉ እንደዚህ አድርጋችሁ ይሄን ስሩ ምናምን ሲባል በዛ መንገድ ሸፕ አልተደረግንም። ያው የመጣንበት የምናየውም ግን ጊዜው ግን አስገዳጅ ሆኗል። አሁን ደግሞ ኤአይ መጥቷል። በዚህ ፕሮግራም በተደጋጋሚ እያነሳ ነውና ኤአይም ድልም ፈተናም ይዞ ይመጣል። በዛው ልክ እኩል ያለ መራመድ ችግር አለብን። ያ እሱን ነው የምልህ። አሁን ወደፊት መሄድ ተወውና አብረህ ከሱ ጋር እንኳን ከቴክኖሎጂው ጋር አብሬ ልሂድ እንኳን ለማለት የሚጠበቅብህ ስራ አለ። የትኛውም ሙያ እኔ ሴፍ ነው ብዬ አላምንም። አሁን ላይ አዝሎንጋዝ የኤአይን ኢምፓክት ምን ሊሆን እንደሚችል እንዴት ልትጠቀምበት እንደምትችል እንዴት ልትጎዳ እንደምትችል አንደርስታንድ ማድረግ ካልቻልክ የትኛው ሙያ ያንተ ሙያ ጨምሮ ማለት ነው። ያው የኛ እንኳን በደንብ ኢምፓወር ተደርጓል በኤአይ ብዬ አስባለሁ። አሁን ብዙ ኮድ አንጽፍ ሶ አድካሚው ጊዜ አልቋል ማለት እችላለሁ አሁን በኔ በኮዲንግ እና የትኛውም እናንተም ኤአይ ለእናንተ ሰላም ጥሩ ሆነላችሁ። በጣም ጥሩም ነው
ግን ደግሞ አስፈሪም ነው። ስራውንም ሊወስደው የሚችልበት እድል አለ። ሶ እንዴት ነው አሁን ብዙ ሰው how can I survive እያለ ነው እየጠየቀ ያለው። ይሄ በቃ AI ኮድ ከጻፈ እኔ ምን እሰራለሁ ይጨነቃል። ግን ደግሞ there is አሁን አሰሪዎችም ቢሆኑ የሚያስቡት ሰራተኛ መቀነስ ሳይሆን ስራን መጨመር ነው። ምክንያቱም በኤአይ ሰፖርትድ የሆነ ቲም በ8 ቀን የሚሰራውን ስራ በ4 ቀን ዴሊቨር ካረገላቸው መጀመሪያ 2 ከስተመር ካላቸው ሌላ 2 ከስተመር ፈልጎ ማምጣት ነው፣ በዛው ቲም ማሰራት ነው የሚሆነው። እንደዛ ነው። ግን ብዙ ሰው ላይክ ስለመቀነስ ነው የሚያስበው። ኦፍ ኮርስ ብዙ ካምፓኒዎች አሁን እየቀነሱ ነው። ግን የሚቀነሱት ደግሞ እነማን ናቸው የሚለውን በዛው ማሰብ መቻል አለብን። አብሮ አሁን ኤአይም በደንብ የሚጠቀምላቸው ባለሙያ ካገኙ እኛ አሁን አስገድደውናል በደንብ መጠቀም። ኤፊሺየንሲያችሁን አንድ ቀን ይፈጅባችሁን ስራ በግማሽ ቀን አይደለም በ2 ሰዓት በ1 ሰዓት መጨረስ መልመድ ያለባችሁ። እሱን ማታደርጉ ከሆነ ስለዚህ በጣም ብዙ ነገር መቀየር አለበት። እኛም ብዙ ላይፍን ማቅለል የሚችለውን ነገር እንዴት ነው በከባዱ ለምን እንታገላለን? ብዙ አማራጮች ይዞልን መጥቷል። እንግዲህ ካልተማርከው ወደ ኋላ ያስቀርሃል፣ ከተማርከው ደግሞ ወደፊት ይዞ ሊራመድ የሚችልበት እድል አለ ማለት ነው። ብዙ ጊዜ ግን እኛ እንዴት ነው ዳርክ ሳይዱን ይሄ መጥፎ ሳይዱን ብዙ ጊዜ ቀድመን ስለምናይ እንጂ ብዙ ኦፖርቹኒቲዎችም አሉት ሆነን ለመናገር እና ወደ መጀመሪያ ሀሳብ ስመለስልህ ግን የምናየው ሰው ያስፈልጋል። ሞዴል የምናደርገው ቅድም መጀመሪያ ላይ ጠየቀኝ ጥያቄ ምንድን መሆን ትፈልግ ነበር አላልከኝ? እዛ አስተማሪ ቢኖር አስተማሪ ለመሆን አስብ ነበር፣ ዶክተር ቢኖር ዶክተር መሆን አስብ ነበር። ወደ ከተማው ደግሞ ስትመጣ አንድ ኢንጂነር ያየ ሰው ኢንጂነር መሆን ያስባል። የሰራው ይሄን ህንጻ የሰራው ብትለው ዋው እኔም ማለት ነው 2-3 አማራጭ ኢንጂነር ካሳየው ደግሞ የተሻለውን ኢንጂነር ይመርጣል። ስለዚህ ያ አማራጭ ያለው ሰው በደንብ ሞዴሎችን አስቀምጦ መሄድ እንደ ሪፈረንስ ጥሩ ነው። አት ሴም ታይም ደግሞ ሞዴል የተደረጉ ሰዎችም ደግሞ የሚያውቁትን ነገር ማጋራት አለባቸው ብዬ አምናለሁ። እኔ ከመጀመሪያው የዛሬ ስንት ዓመት ነው ቴሌግራም ቻናሌ ኦልሞስት 8 ዓመት ቆይታለች። መቼም በጣም በበጎነትህ ያው መቼም ብዙ ነገር ማለት ይቻላል። ግን እንደው ከነዚህ እንትኖች አንዱ ያወቀውን ነገር ለማጋራት የምታደርገው ጥረት በተለይ ሁሉም ሰው የግድ ገንዘብ ከኪሱ ማውጣት የለበትም እና የምታውቀውን ነገር ለማጋራት በዚህ ሙያ ያሰለጠኑም ያልሰለጠኑም ሰዎች እንዴት መስራት እንደሚችሉ የምታሳይበት መንገድ ጥሩ ነውና አንዱ ቴሌግራም ነበር። እስኪ እሱን ልምዳ በደንብ አንሳለን። ምንድነው እንግዲህ አንድ ሰው እኔን የተወሰነ መንገድ አሳይቶኛል ብዬ የማስበው ሰው አለ። አዲስ አለም ይባላል። የሚገርምህ ፌደራል ፖሊስ እያለሁ ነው የማውቀው። ከዛ እሱ ከስተር ሲገባ ከስተር መጣው፣ እኔ ከስተር ስገባ እሱ ደግሞ ኤክሰለረንት ሄደ፣ ኤክሰለረንት ሲገባ ብሬ ገባው። ከዛ ግን የሚገርመው ሮማኒያም ላንድ ካምፓኒ አብረን ሰርተናል። ቀድሞ ይገብቶ ሲሄድ ነው ያገኘሁት እና የሱ ኢምፓክት እንዲህ በቀላሉ የምገምተው አይደለም ለእኔ ላይ የፈጠረው ኢምፓክት የሚገርም ሶ አት ዘ ሴም ታይም እሱ ያን ያህል ተጽዕኖ ከፈጠረብኝ ደግሞ ከኔ የኔ ጁኒየሮች አሉ እኔን የሚከተሉ ምናልባት the best example ላልሆን ይችላል እነሱ ጥሩ ኤግዛምፕልም ላልሆን ይችላል ግን at least ኤግዛምፕል መሆን ይችላል ብዬ አስባለሁ። አንድ ምሳሌ ጆርኔም ምንድነው ነው ሪሉን ነው ማወራው ነው ላይክ ይሄ ቁጭ ብላችሁ ቤታችሁ ተቀምጣችሁ በሞባይላችሁ ብቻ ምናምን አይነት ማስታወቂያዎች በጣም ይወራሉ አይደል? እሱ ነገር ሪል አይደለም። በቃ ሪል ቻሌንጁን እናወራ the other side of the story። ሰክሰስ ስቶሪ በተለይ አክቲቪስቶች ምናምን እንዴት ነው ሰክሰስ ስቶሪ ነግረው ነው ሞቲቬት ሊያደርጉ የሚፈልጉት አይደል? the other side ነው መነገር ያለበት ብዬ አስባለሁ። ሰው ይሄንን ዋጋ ከከፈልኩኝ እዚህ መድረስ እችላለሁ ብሎ ማሰብ ነው መጀመሪያ ያለበት እንጂ ገና አንተ ስለሚኖርህ ቅንጡ መኪና ስለምትኖርበት ቤት ምናምን እያሰብክ ኢሉዥን ነው ለኔ ብዙ ሴንስ አይሰጠኝም። አይ ዶንት ኖ እነሱ ይመስለኛል አንድ የተሳሳቱ የምናያቸው ማስታወቂያዎችም ይመስለኛል ሰውን በጅታ ውስጥ ያስገቡት። ያ ማርኬቲንግም ሊሆን ይችላል። ለምሳሌ በ6 ወር ሙሉ በ6 ወር የሚገርም ሶፍትዌር ኢንጂነር እናደርጋቸዋለን ብለው ትሬኒንግ የሚሰጡ አሉ። እነሱ ያው ማርኬቲንግ ነው። ሰው በዛ ልክ መረዳት አለበት ብዬ አስባለሁ። ግን ላይክ ቤዙን ነው የሚያስይዙ እዛ መሰረቱን ይዘህ ነው የምትወጣው። ከዛ በኋላ ብዙ ስራ ይጠብቃል። ይህንን
ይህንን በደንብ ሰው መረዳት አለበት ብዬ አስባለሁ። ለዛም ነው እንግዲህ በገባኝ ቴሌግራም ላይ ሴሽኖችም እያዘጋጀው ሊንክድንም ላይ እንደዚሁ ጽፍ ነበረ። አሁን እንኳን ብዙ ጠፍቻለሁ እዛ ላይ። ፌስቡክ ላይ በተለይ በደንብ አውርቻለሁ። የተለያዩ ሚዲያዎችም ላይ ኢንተርቪዎችን አድርጌያለሁ። የተወሰነ ልምድን ለማካፈል ሞክሬያለሁ። በጣም ኢምፖርታንት ነው ብዬ አስባለሁ። ለሰዎች እንደ ሪፈረንስ አስቀምጠው የሚያዩ ሰው ሲኖር መንገዳቸውን ይበልጥ አንደርስታንድ እያደረጉት ይመጣሉ ብዬ ስለማስብ ማለት ነው። አሁን ያ ፍላጎትም ነው ይመስለኛል በሰፊው በዩቲዩብ እንድትመጣም ያነሳሳ የመጣው ሀሳብን የማጋራት እንደዚህ ሼር የማድረግ ኤግዛክትሊ አንዱ ፋክተር እሱ ነው። ሁለተኛው ግን ኢምፖርታንሱን ሰዎች እያዩት ሲመጡ ብዙ ኢንተርቪው እድሎችን አገኘው። ላይክ ትላልቅ የሚባሉ የመንግስት ሚዲያዎችም ላይ ዩቲዩብ ቻናሎችም ላይ ምናምን ቀረብኩኝና ሀሳብን ብዙ ሰዎች ይፈልጉታል። አዎ እና ብዙ ሰው ይደውላል። የኛ ሰው ደግሞ ላይክ ኢንተርቪው አድርገህ ኢንተርቪውን ያይም በስልክ ደውሎ ግን ሊጠይቅ ይፈልጋል ሴም ኩዌስችን። አንፎርቹኔትሊ እሱም ፓርት አልወደድኩትም። ያው ብዙ ቻሌንጅ አመጣብኝ ስልክም እንድቀይር ምናምን ሁላ እስከ ማድረግ ማለት ነው። ከዛ ግን ምን ተረዳሁ 3ም 4ም ሰው ላይ ኢምፓክት ማሳደር ከቻልኩኝ እኔ ለምን በደንብ በሰፊው አይወራም? አንደኛ ሬር ነው። ላይክ እኔ አሁን ከቲቪም በለው በዚህ በቴክኖሎጂ ዙሪያ ኢንተርቪው ሊያደርጉ ሲፈልጉ በቃ ሌላ ሰው እንኳን አናውቅም ይሉኛል እነሱ። ኦፍ ኮርስ የእነሱ ኔትወርክ ጠቦም ሊሆን ይችላል። ግን እኔም ሳስበው ብዙ ኦፖርቹኒቲ የለም ማለት ብዙ ሰው ተደብቆ ነው የሚሰራው። ለዚህ ማውራት ብዙ የሚፈልግ የለም እና የሆነ ጋፕ መሙላት እንደምችል ተሰማኝ ማለት ነው። ኦን ቶፕ ኦፍ ሳት ደግሞ የተወሰኑ ልጆችም እንደዚሁ ቴንኪዩ ምናምን የሚሉኝ የዛሬ 5 ዓመት ያወሩኝ የዛሬ 3-4 ዓመት ያወሩኝ እኛም እንዳንተ እኮ ሪሞት ስራ አግኝተን የመጀመሪያ ክፍያ ተቀበልን የሚሉኝ ምናምን ልጆች መምጣት ጀመሩ። ስለዚህ አይ ቲንክ አንዳንዴ ትንሽ የምንላቸው ነገሮች ትልቅ ልዩነት ይፈጥራሉ ሳታስበው። ያንን ነገር በደንብ ለምን አልሄድበትም የሚል ሀሳብ መጣልኝ። በዛው ላይ ደግሞ ኔትወርክም ሰፋ በዛው ልክ። ስለዚህ ዩቲዩብ ለመጀመር በእርግጥ ትልቁ ቻሌንጅ የነበረው ጊዜ ነው። ጊዜ ከተገኘ ደግሞ በየቦታው እየሄድኩኝ ኢንተርቪው ለማድረግ ጊዜ ካገኘው ያን ጊዜ ወደ ራሴ ባመጣው እንዴት ነው አንዴ ቀርጸ ለረጅም ጊዜ መሰራት የሚችልበት እድል አለ። በዛው ልክ ደግሞ አዋቂ ነኝ አልልም፣ ግን የምታውቀውን መናገር ተገቢ ነው። የምታውቀውን ነገር ትንሽም ትልቅም ይሁን፣ ምክንያቱም የሚፈልጉት አሉ። ገባ? ይሄ ስኬት ሆኖ ይሄ ትልቅ ደረጃ ሆኖ ምናምን አይደለም እኔ ያለሁበት፣ ግን ይህንን የሚፈልጉ አሉ። ለእነሱ ሩቅ የሆነ ገና ህልም የሆነ ገና እየጀመሩ ላሉ እና ብዙ ጊዜ ታርጌት ያይተ ከሆነ ተማሪዎች ጋር ባለፈው አመት ብቻ ከአዲስ አበባ ዩኒቨርሲቲ፣ አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ፣ ዲላ፣ ሀሮማያ፣ ወሎ ዩኒቨርሲቲም እንደዚሁ ሴሽን አዘጋጅተው ተማሪዎቻቸው ጠርተውኝ አቅርቤላቸዋለሁ። ቴሌግራም ኮሚኒቲዎች ላይ እንደዚሁ ወደ 3-4 ቻናሎች ላይ አቅርበውኛል በእንግድነት። የራሴ ቻናል ላይ ወደ 5-6 ሴሽን አዘጋጅቻለሁ። እዛ ላይ የሚመጣው ሰው የሆነ ቀን አስታውሳለሁ ከ300 በላይም ሰው ነበር ላይቭ ሲከታተል ነበር። ስለዚህ there is የሆነ ኮንተንት which I can contribute for the community እና paying forwardም ነው ላይክ ልጁ ለኔ ያደረገልኝን ነገር እኔም ወደፊት ለሚመጡት ደግሞ መክፈል መቻል ትልቅ ነገር ነው ብዬ አስባለሁ። ለዛ ነው እንግዲህ ደሞዜን ሳይቀር እየተናገርኩ ሀብታም እየመስልኳቸው ብር የሚጠይቁኝ ሁላ እስኪመጡ ብዙ ራሴን ኤክስፖዝ አድርጌያለሁ ብዬ አስባለሁ። ግን አይ ቲንክ ብዙ ሰዎች ይሄንን እንደ ቀናነት ምናምን ባህል ነበር መሆን የነበረበት። ይሄ ባይ ዘ ዌይ ላይክ የኔ ቀናነት ሳይሆን ብዙ ሰዎች ስለሚደብቁ ይሄኛውን እኔን ጀነሬስ አስመሰለኝ እንጂ ኖርማሊ ይሄ ሰው ባህሪ ነው። በቃ ሰው ያገኘውን ነገር ማጋራት አለበት። እኔ እንደ አንድ ሙስሊም ካለፋው የልፋቴን አላህ እንደማያሳጣኝ እርግጠኛ ነኝ። የሚገባኝን ነገር ይሄንን ለማግኘት ይሄን ማድረግ አለብህ፣ ሰበቡ ማድረስ አለብህ ተብያለሁ። እኔ ማስበው እንደዛ ነው። አሁን ይሄ መንግስት ለ1 ሚሊዮን እንትን የሚለው ነገር 5 ሚሊዮን ኮደርስ 5 ሚሊዮን ነው። የሚገርም ነው በጣም። እሱን ነገር እንዴት ታየዋለህ አንተ? ኦፖርቹኒቲ ውስጥ እንዴት ነው የሚገለጸው? አሁን ከልምድና ከእውቀት አንጻር እንግዲህ ቴክኖሎጂ ምንድነው ይሄ ቴክ ኢንዱስትሪው በጣም ሰፊ ነው እና በዛው ልክ ደግሞ በጣም ዳይናሚክ ነው፣ ኢቮልቭ ያደርጋል። በ24 ሰዓት ውስጥ ብዙ ለውጥ ታያለህ።
መንግስት ያመጣው ነገር አትሊስት እንደ ኢኒሼቲቭ መምጣቱን በራሴ በጣም አፕሪሺየት የማደርገው ነገር ነው። ትልቅ ነገር ነው። ለምን ካልከኝ አሁን ላይ አንዱ ትልቁ ኳሊቲ በፊት ቋንቋ የሚችል ሰው ይባል ነበር አይደል? የኮምፒውተርና የቋንቋ እውቀት ያለው ሰው ነው ይባል ነበር አይደል? በየሁሉም እንትን የሆነ የትኛውም ፊልድ ላይ ብትሄድ እንደዛ አይነት ነገር ይጠራ ነበር። አሁን ያ ነገር ቴክኖሎጂ እንዴት ነው ኮምፒውተር የማይጠቀም ሰው የትኛው መስሪያ ቤት ገብተህ አታገኝም እኮ አይደል? ስለዚህ ዲጂታይዜሽን አሁን ኦፕሽናል አይደለም፣ ማንዳቶሪ ነው። ይሄ ኪቦርድ ምናምን ላይ ታይፕ ማድረግ በደንብ የሚችል ሰው ምናምን በቃ የትኛውም ፊልድ ላይ ሆኖ እንደዛ ነው የምታየው። ዲጂታይዜሽን በጣም ኢምፖርታንት ነው። በታሰበው ልክ 5 ሚሊዮን ኮደርስ ወይም ደግሞ ዴቨሎፐርስ ይወጣሉ ወይ? እሱ ለኔ ጥያቄ ነው። ግን በዛ ልክ መሞከሩ በጣም ጥሩ ነው ብዬ አስባለሁ። ያ ግን ደግሞ ሰልጣኞች ስልጠናውን የወሰዱ ሰዎች ሰርቲፊኬት ስላገኙ ብቁ ነን ብለው ማሰብ የለባቸውም። ብዙ ሰዎች ጠይቀኝ የነበረው ጥያቄ ስለነበር በዚሁ አጋጣሚ ላንሳው። ለምን ኢቮልቭ ያደርጋል ብያለሁ። ሁሌ መማር መቻል አለብህ። እንዴት ነው የ6 ወር ትሬኒንግ ወስዶ የወጣ ሰው ቀጥታ ወደ ማርኬቱ ውስጥ እንደማይገባው ሁሉ ይህንም ትሬኒንግ የወሰደ ሰው ቀጥታ ወደ እንትን ያስገባኛል ብሎ ማሰብ መቻል የለበትም። ሌላ የሚጠብቀው ስራ አለ፣ የሚጠብቀው ዲሲፕሊን አለ። ደግሞ ዲሲፕሊን ቴክኖሎጂ ላይ ወጣ ገባ አይሰራም። ምናልባት እንዴት ነው ትረሳዋለህ። የተማርከው ነገር ላይ ኮንቲኒየስ መሆን አለበት። ትናንት የተማርከው ለዛሬ ለምትማረው መሰረት ነው። በብዙ መንገድ ጽናት ይገለጻል። አንደኛ አሁን የሌሊት ምሳ ያልከው ብዙ ሰውም ስለሚያውቀው ነውና በጣም ዊርድ የሆነ ነገር ነው። የሚገርም እንትን ነው። ግን አንዳንድ ሰዎቻችን ሌሊት ደግሞ እየሰሩ ያሉ ሰዎች ደግሞ ይረዱታል። በዛው ልክ ደግሞ ያው ጊዜህን ትርፍ ጊዜህን ለመዝናናት ከማሳለፍ ይልቅ ለመማር ታደርገዋለህ። የሆነ ነገር እያወቅ በዛው ፓሽን ይሆናል። ከሆነ ጊዜ በኋላ እንዴት ነው አሁን እያነበብክ የተወሰነ እውቀት እየጨመረልህ እንደሆነ ፊል ማድረግ ሲጀምር አሁንም መጨመር ነው የምትፈልገው እዛው ላይ አካውንት ላይ እንዴት ነው የሆነ ገንዘብ እየጨመረ ሲመጣ አሁንም ሌላ 1 ሚሊዮን ቢኖር 1 ሚሊዮን ትፈልጋለህ ቀጣይ አይደል? እውቀትም ቢሆን እንደዛ ነው እንትን ላይ እዚህ ቴክኖሎጂ ላይ በተለይ ሲኒየር ከነበርክ በቃ የሆነ ቲም ሊደር መሆን ትፈልጋለህ፣ ከዛ በላይ አርኪቴክት መሆን ትፈልጋለህ ምናምን እና ስራው ደግሞ ባይ ኔቸር ቻሌንጂንግ ነው። የሆነ ኢንዱስትሪ ላይ ስገባ አሁን ቅድም ስለ መርከብ ኢንዱስትሪ ስናነሳ ነበር አይደል? እኔ መርከብ ምን እንደሚመስል አይቻል አቅም ባይኔ ያው እንትን ነው ማቀው። እዛ ግን የሚጠቀመው ሉብሪካንት ምንድነው? መንገዱ በየት በኩል ነው? ፍጥነቱ ስንት መሆን አለበት? ሳይንሱን ሁላ ታጠናለህ ሳትወድ በግድ። የመርከብ ፍጥነት በምንድን ነው የሚለካው ከሚለው ጀምሮ ይገርማል። በምንድን ነው የሚለካው? ግን እያንዳንዱን ነገር እዛ ውስጥ እየገባህ ማጥናት ግድልሃል። ያ ቨርሳታይሊቲ ደግሞ የበለጠ እንዴት ነው አቅምህን የበለጠ እንድትተማመነው። በሞገድ ይሁን የሚለካው ያው የሱም ስፒድ አለ። ልክ አሁን ኪሎ ሜትር ፐር ሰከንድ እንደምንለው መኪና ላይ ስንነዳ የሱም የራሱ አሉ። ስለዚህ ብቻ ግን ኢስናት ኢዚ አዲስ ነገር ስትላመድ እዛ ኦፕቲማይዝ ይደረጋል። አሁን እኛ ከአሜሪካ ቃጭና ቻይና አሜሪካ ሚያሚ ተነስቶ እንበልና ቻይና ሻንሃይ ፖርት ላይ የሚያርፍ ከሆነ እሱም በየት በኩል ቢሄድ ፈጥኖ ይደርሳል። በየት በኩል ቢሄድ መንገድ ላይ መቅዳት ያለበት ነገር ካለ ቺፐስት ፖርት የሚባለው የት ነው? እሱን ኦፕቲማይዝ እያደረግን እንሰጣቸዋለን። ለካ አንድ መኪና እንትንም እየፈለገ ነዳጅም እንትን እያለ ምናምን ማቆሚያም እየፈለገ ማደሪያም እየፈለገ ምናምን ነው የሚሄደው። የሚከፈልም ካለ እየከፈለ ምናምን። ከዛ ደግሞ ላይ እንዴት ነው አደጋም ከተፈጠረ አሁን መዘጋት መከፈት ያ ብዙ ነገር አለ። ለምሳሌ በስካንዲኔቪያን አካባቢ የምትሄድ ከሆነ ይሄ ሰልፈር ያለው እንደው ጭስ ሊለቅ የሚችል ነገር መጠቀም አይችሉም፣ ይከለከላል፣ ይቀጣሉ። ቅጣት አለው። ለአየር ንብረት ብለው ነው ለአየር ንብረት ሌላ ካሳ ያስከፍላል። ስለዚህ እነዛ መርከቦች አሁን በዛ በኩል ከሄዳችሁ ይሄ ቅጣት አለባችሁ ብለን እኛ ቀድመን እንትን እንሰጣችኋለን። እዚህ ያ የአየር ንብረቱን ለዚህ ዊንድ አሁን ያለው ነገር ምናምን ታይቶ ብቻ ምንድነው ልልህ የፈለኩት እያንዳንዱ ኢንዱስትሪ ላይ ስትገባ ማጥናት ያለብህ የሆነ ነገር አለ። ምክንያቱም በቃ ውድድር ነው። እዛ ውድድር ውስጥ ለመቆየት ከፈለክ that's the only way፣ ሌላ አማራጭ የለም። ከዛ ግን ምንድነው ባህል የሆነ ማምሸት ኖርማል ነው ለኔ አሁን። ከዛ በኋላ ግን እየደከምክ አይደል ሪዋርድ ያስፈልጋል። ለምሳሌ ቀን ሰው ጧት ተነስቶ ቁርሱን በልቶ ቀምሳውን በልቶ ማታ ራቱን በልቶ ይተኛል አይደል? አምሽቶ የሚሰራ ከሆነ ማታ ቁርሱ ነው ራት የበላው።
6 ሰዓት ላይ ሌሊት ምሳው ይሆናል ማለት ነው። ካደረ ራቱን መብላት ያለበት ጧት 12 ሰዓት ይገለበጣል። እስኪ ስለ ሪሞትም ትንሽ ነገር ንገረን። ምናልባት ስለ ሪሞት ስራ ሪሞት ስራ እንግዲህ ጥሩ እድል ነው፣ በጣም ጥሩ እድል። በተለይ ከኮቪድ በኋላ በጣም በሰፊው ነበረ ይሄ ኦፖርቹኒቲ። እኔም ከዛን ጊዜ ጀምሮ ነው አብዛኛው እንግዲህ ቤቱኝ መስራት የጀመርኩት ማለት ነው። ግን በጣም የሚፈልገው ነገር ቨርቹዋል ስለሆነ በአካል ስለማትገናኝ ስለማትተያይ በጣም ዲሲፕሊን መሆን አለበት። ኦነርሺፕ መውሰድ አለበት ለተሰጠህ ስራ። አምነው ነው የሰጡኝ። ስለዚህ የኔ ሰዓት ኦልሬዲ ተሽጧል። አሁን ለ8 ሰዓት ከቀሪው 8 ሰዓቱ የኔ አይደለም ኦልሬዲ። እሱን አምነህ መግባት አለበት። ማመን ብቻ ሳይሆን ደግሞ ስልክ ሲደወልም ስልክን ዘግተህ በቃ የሚከፈው ቤተሰብ ሰርግ ኑሮ ሰርግ ልቀር ትችላለህ፣ ለቅሶ ሊያመልጥ ይችላል፣ ሶሻል ላይፍ ምናምን ይበደልብሃል። እና ትልቅ ኦፖርቹኒቲ ነው፣ ግን አት ሴም ታይም በጣም ቻሌንጂንግም ነው። ከምን አኳያ? በተለይ ከዲስፕሊን አኳያ። ከዛ ውጭ ግን ያው አዲስ ካልቸር ያው ማታውቀው አይነት ሰው ነው ያለው። ከተለያየ ሀገር የመጡ ሰዎች ናቸው፣ የተለያየ ባህሪ ያላቸው። የምታወራበት ኮሚኒኬት የምታደርግበት መንገድ፣ ለመረዳዳት የምታደርገው ጥረት፣ ልርዳ ስትለው እኔ ካንተ በምን አንሳለሁ የሚል ሰው ሊመጣ ይችላል እኮ። ማን ስለሆንክ ነው አንተ ሊረዳ ይችላል። ግን ላይክ እሱም ፐርሰናላይዝ ወይም ደግሞ ፐርሰናሊ ያለመውሰድ፣ ቲምወርክ ያለው ኢምፖርታንስ፣ ቲምወርክ በጣም ቲም ስፒሪት። እነሱ ቲም ነው የሚፈልጉት። የፈለገ ጂኒየሱን አንተ እንደ ቲም ሆነ መስራት የማትችል ከሆነ ማንም ነህ ለነሱ። እና ብዙ ሼፕ አድርገውኛል ብዬ አስባለሁ። ግን ደግሞ ያው እንግዲህ አዲስ አበባ ስትኖር በተለይ ትራንስፖርት ችግር ነው አይደል? መኪናም ኖሮህ መንገድ ይዘጋጋል፣ ከሌለህም ሰልፉ የምታውቀው ነው። እና ትልቅ ኦፖርቹኒቲ ነው የት ሆነህ መስራት፣ ትልቅ ነገር ነው። እንግዲህ አሁን ያው ቀደም ሲልም እንዳነሳ ነው በዋናነት ወደ ዩቲዩብ መምጣትን ማስመልክቶም ጭምር ነው ካንተ ኤክስፒሪየንስ በተጨማሪ ደግሞ እያወራን ያለ ነውና ልክኛ እንደዚሁ በዩቲዩብ ወደ ተመልካቾች እንደምንደርስ ሁሉ አንተም በዩቲዩብ የራስን ኦዲየንስ በተለይ በዚህ ዘርፍ ላይ ዩኒቨርሲቲም ይሁን የተመረቀም ይሁን ስራ እየፈለገ ያለም ይሁን ለመማር ያሰበም እንዲሁም ደግሞ ጠቅላላ እውቀት ያለው ብዙ ሰው ይኖራልና ለመግባት ያሰበ ሰው ብዙ ካንተ ሊያገኝ ይችላልና እንደው ሰብሰብ ስናደርገው በዋናነት ምን አይነት ጉዳዮች ላይ ትኩረት አድርገህ ለመስራት ነው ያሰብከው? በምን ያክል ቀን ምን ያክል ትገኝላችኋለህ? በሳምንት ቢሆን በወር ምን ድረስ ያሰብከውን ነገር እስኪ በደንብ። ያ በሳምንት አንድ ቪዲዮ መስራት ነው ሀሳቤ። አሁን እንግዲህ የዩኒስ ሚዲያ ስቱዲዮን ተጠቀማለሁ። እናመሰግናለን። አሁን አልহামዱሊላህ እኔ የምግብ ዋስትና ያረጋግጫለሁ። የምግብ ዋስትና ሴፍቲኔት ምናምን አያሰጋኝም፣ አልገባም። ግን ምንድነው እኔ ቅድም እንዳልኩ ሚኒንግፉል የሆነ ላይፍ መኖር ያስፈልጋል ብዬ አስባለሁ። ሚኒንግፉል የሆነ ላይፍ መኖር ማለት የራስህን ጥያቄ በተለይ አትሊስት ይሄ መሰረታዊ ለመኖር የሚያስፈልጉ ነገሮች ካሳካህ ለሌሎችም መትረፍ መቻል ያስፈልጋል። እና እኔ ወጣ ገባም እያልኩም ቢሆን እንግዲህ ከነሱ በተሰጠኝ ጀስቲፊኬሽን ቻናሌም እንደጠቀማቸው ዩቲዩብ እና ፌስቡክ ላይ የምጽፋቸው ነገሮች ብዙ እንደጠቀማቸው የነገሩ ብዙ ወጣቶች አሉ። ለልጆቻቸውም ጋር ድረስ ያገናኙ አባቶችም አሉ። አንብበው በቃ ካንተ የሆነ ነገር ልጅ እንዲማር ፈልጋለህ አሉኝ። ስለዚህ ላይክ እሱ ካለ ፌስቡክ ላይ መጻፌ ካልቀረ ቴሌግራም ላይ መጻፌ ካልቀረ በደንብ ለምን ገልጸ ነው ሰው አይጠቀምበትም? ኢምፓክት መፍጠር ያስፈልጋል ሁሉም ሰው አይደል? እና እኔም በዚህ ፊልድ ላይ የሆነ አሻራ ጥዬ ማለፍ ፈልጋለሁ። ምክንያቱም ለምሳሌ የኢቢኤስ ላይ ማን ነው የሚባለው ሰለሞን ካሳ የሚያቀርበው ፕሮግራም ቀላል አይደለም ለኛ የነበረው እንትን የለም ሌላ አማራጭ ስላልነበረ በቃ ቴክኖሎጂ ምን መጣ ምን ሄደ የሚለው ነገር እናይ ነበር። ስለዚህ ላይክ እኔም there is something that I can contribute እና በዛ መሃል እና ስፔሻሊ ባለፈው ቴሌግራም ላይ የኮንተንት ክሬተርስ ሪኮግናይዝ አድርገውን ነበር አንድ ዳግማዊ ባቢ ኢቨንት ላይ እና ዳግማዊም እንደዚሁ ዴቨሎፐሮችን እያቀረበ ምናምን እንደዚሁ ኢንተርቪው እያደረገ ባለሙያዎችን የሚያቀርብበት ፕሮግራም አለ።
ሶ there is always የሆነ ኮንትሪቢዩት ልናደርግ የምንችለው ነገር እና እኔም ሰዎች ያንን እንዴት ነው ክሬዲት ከሰጡት የሆነ ቫልዩ ነበረው ማለት ነው because እኔ just ማድረግ የምችለው ነገር ስለሆነ ነው ማድረግ አይደል ግን ለሰዎች ይጥቀም አይጥቀም እነሱ ናቸው የሚወስኑት በእነሱ መነጽር ማየት አልችልም እኔ አሁን ደግሞ በሊንክድኢን ሰሞኑን አዋርዱን አይተሃል ለዛም ላይ ታጨው ስለዚህ I think አንድም ኤክስፔክቴሽን ይኖራል ምክንያቱም ሰዎች ሪኮግናይዝ ካረጉ በኋላ ወደ ኋላ ልትል አትችልም you have to deliver የሆነ የተሻለ ነገር ከዛ በኋላ የበለጠ ኤክስፔክት የሚደረግብህ እኔም ለዛ ራሴ ማዘጋጀት አለብኝ ብዬ እንግዲህ ወደ ዩቲዩቡ መጥቻለሁ እንግዲህ ምናየው ይሆናል በደንብ እናያቸዋለን ሞቅ እናደርገዋለን በኮንተንት ዋይዝ ግን አንድ ኬሪየር እንዴት ነው ቢልድ የምናደርገው ላይክ ከጀማሪ እስከ ሲኒየር ሶፍትዌር ኢንጂነር ቢያንስ ስትደርሱ ምን ቻሌንጅ ያጋጥማቸዋል እንዴት ነው ኦቨርካም የምታደርጉት አትሊስት ከኔ ኤክስፒሪየንስ ከጓደኞቼ ኤክስፒሪየንስ ማቀውን ነገር የተወሰነ ለማጋራት ሞክራለሁ ከዛ ደግሞ አሁን ቴክኖሎጂ በጣም ኢቮልቭ ያደርጋል ኤአይን በተመለከተ በጣም እናወራለን እንደዚሁ ደግሞ በዚሁ በኔ ሙያ ያሉ ባለሙያዎችንም እንደዚሁ እየጠራን ደግሞ የበለጠ ዲስከሽን የሚኖረን ይሆናል ኖርማሊ በጣም ፎርማላይዝ አደረኩት እንጂ እስከዛሬ ሳረገው እንደነበረው ስፔሻሊ ቴሌግራም ቻናል ላይ ባለፈው አመት ሳረጋቸው የነበሩ ሴሽኖችን የበለጠ ሐሳባቸውን ጠቅለል አድርጌ የምመልስበት ነው ጥያቄ ደግሞ በአብዛኛው ከነሱ እየተቀበልኩኝ ኮንተንቱን እንሰራ ይሆናል ማለት ነው እኔ ሰዎች ለብርሃን ብለው እንደውኝ አልፈልግም የብርሃን ዩቲዩብ ቻናል ስለሆነ ብቻ እስከጠቀማቸው ነው እንደውም ፈልገው ያኔ ነው እኔም ሳትስፋይድ መሆን የበለጠ ነገር ለመስራት ግን እንዴት ነው ለፍተህ ሰርተህ ሰው ከምንም ላይ ቆጥረው ይችላል አንዳንዴ ቆይተው ያን ያልኩ ለምንድነው አንዳንዴ አሁን ኢንተርቪው አድርጌ ጥያቄ መለስኩት ጥያቄ በስልክ ደውለው እንዳስረዳቸው የሚጠይቁኝ ሰዎች አሉ ሶ ላይክ ተታቀረብ ከህይወቱ መማረው ነገር አለኝ ውጣውረዱ ደግሞ ይሄ ነው አይምሮ ላይ የሚቀር ነገር ቲክቶክ ውስጥ ያለ ነገር አይደለም ይሄኛው ፎርማት ይሻላል ይሄ ሙሉ ነገር ማየት አሁን በቀን ውስጥ ስንት መቶ ቪዲዮዎችን አይተን ሊሆን ይችላል አንዱን ማናስተውሰው እዚህ ጋር ግን ዩቲዩብ ላይ ግን የገደሉት ጊዜ በሙሉ ተመልሶ ይክሳቸው በነገራችን ላይ ቲክቶክ ላይ ስትመጣ የሚያስቅ ነገር ነው የሚይዘን ወይ ደግሞ በጣም ለጆሮአችን በጣም የተመቸ ነገር ካገኘን አብዛኛው ወደ ገደል ነው የሚከተም በነገራችን ላይ ምንም እንደው ኢቭን እንደው ጠቃሚ ነገር ምንለው በጣም ቁንጽል ነው እኮ ነካ ያረጋግጥ ቁንጽል ነገር ተጨማሪ ሪሰርች ካልተደረገበት ቁንጽል ሰው ነው የሚያደርገው አቴንሽንን የሚይዝ ኮንተንት እስከሰራ ድረስ ነው አድገህ ገንዘብ ሜክ ማድረግ የምችለው እኮ አሁን ላይ ስለዚህ ግን at the expense of የሆነ ሰው ነው ያ ነገር እየሆነ ያለው በጣም አሪፍ መልእክት ነው ያስተላልፍ በጣም አሪፍ ነው እና ዩኑስ ሚዲያን እንደ ቀላል እንዳታዩት የሚቀርቡት እንግዶች ጉምቱ ናቸው ጋዜጠኛውም ጉምቱ ነው የሆነት በጣም ደስ ይለኛል እኔ እንደ አይነት ነገር አንደኛ ሲጀምር ነው የመጣሁት የሚጀምሩ ሰዎች ነው እና ቀለም እየቀባ ሁሉ እኮ ያ ከጅምሩ ማየት ምክንያቱም እንዳልኩ እኔ ከትንሽ ጀምሬ ነው የመጣሁትና አውቀዋለሁ ሶ እኔም ይታይ ነበር እዚህ እንደምደርስ ምናምን ያ ዴፊኒትሊ አሁን ይሄንን የዛሬ 5 አመት ምናምን አሁን ሀብታም መሆን እንጂ ሌላ አማራጭ የለም ከዚህ በኋላ የምር ዩኑስ ሚዲያ ብዙ ይሄዳል ብዬ አስባለሁ ኔትወርክ በጣም ትልቅ ነው አንተም በጣም ጎበዝ ልጅ ነህ እኔ በተለይ እርጋታ በጣም ነው ደስ የሚለው በዛ ላይ ደግሞ እንዴት ነው ለሙያ ያለ ክብር እስከ መጨረሻው ብዙ ዋጋ መከፈል ያንን የትኛውም ቻሌንጅ ይምጣ እንደምትወጣው በደንብ አይተናል ብዙ ቻሌንጆችን ሰጣል እና ያንተ ዩቲዩብ ኦዲየንሶችን ብዙ ምን ያክል አፕሪሺየት እንደሚያደርጉት ያለው አይ ሆፕ ይሄን ቪዲዮ የሆነ ቁም ነገር ያገኙበታል ብዬ አስባለሁ እንግዲህ አስተያየታቸውንም ኮሜንት ላይ እናያለን ብዬ ነው የማስባለሁ አፕሪሺየት አድርጉ ማለት ጥሩ ነገር ስታዩ አፕሪሺየት አድርጉ መጥፎ ነገር እንኳን ኮሜንት ለማድረግ ብዙ ችግር የለም መልካሙን ነገር ግን አፕሪሺየት ማድረግ መጀመር አለብን እንግዲህ አድርገህ ስለጋበዝከኝ በጣም ለፈለፍኩበት በጣም ደስ ብሎኛል እንግዲህ አድማጮች ይወዱታል ብዬ ተስፋ አደርጋለሁ አመሰግናለሁ እኔም እጅግ አድርጌ በጣም አመሰግናለሁ እንግዲህ በዚህ አጋጣሚ ከዩኑስ ሚዲያ ጀርባ ካሉ በጣም በተለይ ደግሞ ተመልካች ከሚያውቀው ብዙ ውጣ ውረድ አንፃር እዚህ ለመድረሴ በጣም ከልቤ ከማመሰግናቸው ሰዎች ውስጥ በግንባር ቀደምትነት አለህ በጣም በቃ ብዙ መቼም የሰው ልጅ በሞራልም በምንም መበርታት አለበትና ከዛ አንፃር ምንም ነገሮች ሳይጎሉ ነው በተቻለ መጠን ለዚህ የበቃ ነውና
እስካሁን ለነበረ ነገር እናመሰግናለን። በቀጣይም ደግሞ አብረን ብዙ ጉዞ እንጓዛለን ብዬ አስባለሁና በተመልካች ፊት በጣም ከልብ አመሰግናለሁ። በርታ። ያንተ መንገድ እንግዲህ ያማረ የሰመረ ይሁን። ቴንክ ዩ አሜን። ተመልካቾቻችን እንግዲህ የዛሬው ቆይታ ከሶፍትዌር ኢንጂነር ብርሃን ነጋ ጋር ይህን ይመስል ነበር። አይ ሆፕ በጣም እንደወዳችሁት። በዚህ ብቻ ያለቀው መሀል ላይም እንደዚሁ ሲያስፈልግ አዳዲስ ጉዳዮች ሲመጡ እያመጣን የምንጠይቀው ስለ ቴክኖሎጂ፣ ስለ ሶፍትዌር የሚሆን ስለደረስንበት የኤአይ ዘመን የሚሆን ስለማንኛውም እንግዲህ አሁን የሳይበር ዘመን የዲጂታል ዘመን ነውና ብዙ ጉዳዮችን እየጠየቅን ነው እያወቅን እየተማርን እንመጣለን ብዬ አስባለሁ። ለዛሬ ግን እጅግ በጣም ከልብ አመሰግናለሁ። እድሜና ጤና ይስጥልን ብያለሁ። ዝግጅታችንን ከመቋጨታችን በፊት እንግዲህ እንደተለመደው የኤምኤች ፈርኒቸርን እጅግ በጣም አድርገን እናመሰግናለን። እውነት ለመናገር በጣም ጠንካራ የሆኑ ስራዎችን እንደሚሰራው የሚገኝበት ቦታ ከፍየል ቤት ወደ ሰሚት 72 ስትሄዱ በጸጋ ህንፃ ላይ ወለል ላይ ታገኙታላችሁ። ስልክ ቁጥሩ ከታች አለ። ኤምኤች ፈርኒቸር ብላችሁ ሂዱ። ምንም የሚጎል ነገር የለም። እመኑን፣ በጣም ተወዱታላችሁ። እንግዲህ በአጠቃላይ የዛሬው ዝግጅታችን ይህን ይመስል ነበረ። ስለተካተላችሁ እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ ማድረጉ እንዳይረሳ። በያለንበት መልካም ጊዜ ይሁንልን።